ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በቀዳሚነትም ከሰሞኑ ዘ ኢኮኖሚስት ያወጣው ሪፖርትን በመጠኑ እንቃኛለን። እንደዚሁም በዚሁ ሪፖርት የተዳሰሰውንና የተለያዩ ከመንግሥት ጋር የተቃረኑ ኃይሎች በደቡብ፣ በሰሜን እንደዚሁም በምዕራብና በምስራቅ በኩል ኢትዮጵያን ለማተራመስ ያቀዱት ዕቅድ ምንድን ነው? የሻዕቢያ መንግሥት ከሱዳን፣ ከግብፅና ከሌሎች ኢትዮጵያን ለማተራመስ ከሚፈልጉ ኃይሎች ጋር በፖርት ሱዳን ወይም ደግሞ የግማሽ መንግሥቱ የጀነራል አብዱልፈታህ አልቡርሃን በሚመራው አካባቢ ወይም በዋና ከተማዋ ያደረገው ስብሰባ ምንድን ነው ይዘቱ የሚለውንም በስፋት እንቃኛለን። እንደዚሁም ሆርን ሪቪው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ያቀረበውን ፎረም በሚመለከት እዛ ፎረም ላይ የተገኙት የኢፌዴሪ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ለኤርትራ ምን አስተላለፉ፣ እንደዚሁም ያስተላለፉትስ መልእክት ምን አይነት መልክና አንድምታ ያለው ነው የሚለውንም ጉዳይ እንደዚሁ በስፋት እንቃኛለን። ከዛም የቀጠናው ሁኔታ ምን ይመስላል የሚለውን ጉዳይ እናያለን። አሁን ላይ የተለያዩ የኃይል አስተላለፎች እየታዩ ነው። በተለይም ኢራን ወደዚህ ቀጠና ለመምጣት ከፍተኛ ጥረት እያደረገች ነው። የኤርትራ መንግሥትም ለኢራን የባህር ዳርቻዎችን ለመስጠት ያለመ የወታደራዊ ጦር መሳሪያ አቅርቦት ስምምነትን ለማድረግ ሙከራ ስለማድረጉም እየተነገረ ነው። እነኚህንና የኢራን ወደዚህ መምጣት በተለይም ኢራን ከእስራኤል ጋር ያላትን ተቃርኖም እንደዚሁ ከግምት ውስጥ በማስገባት የቀይ ባህር ቀጠና ላይ ይዞታዋን ለማስፋት መደላደልንም ለመፍጠር የምታደርገው ጥረት ምን ይመስላል የሚለውን ጉዳይ አንስተን ለእናንተ በሚመችና በሚገባ መልኩ የተለያዩ ወሳኝ መረጃዎችን የምናደርሳችሁ ይሆናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እንድታደርጉ እየጋበዝን አዲስ ሐሳብ ወይም አስተያየት ካላችሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን፣ ሂስም ካላችሁ እንደዚሁ ያላችሁን ሂስ ደግሞ እንዲሁ በዚሁ ሐሳብ መስጫ ሳጥኑ በኩል እንድትጽፉልን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንግዲህ ቀዳሚ ያደረግነው የአዲስ አበባ ዩኒቨርሲቲና ሆርን ሪቪው የተሰኘው ቲንክ ታንክ ያዘጋጁትን ፎረም ነው። ይሄ ፎረም ወይም ደግሞ ፓናል ዲስከሽን ልንለው እንችላለን፣ አይዘር ኮንፈረንስም ልንለው እንችላለን። ብቻ በምስራቅ አፍሪካና በኢትዮጵያ ብሎም በኤርትራና በኢትዮጵያ መካከል ያለውን ግንኙነት በሚመለከት በርካታ መረጃዎች የተነሱበት ነው። እንደዚሁም ደግሞ የወቅቱን አጠቃላይ ሁኔታም በእርግጥም በደንብ ያሳየ ነው። በዚህ የጋራ የምክክር መርሃ ግብር እንበለው ላይ የአዲስ አበባ ዩኒቨርሲቲ አዲሱ ፕሬዝዳንት ሳሙኤል ክፍሌን ጨምሮ የተለያዩ የዲፕሎማቲክ ኮሚኒቲ ወይም ደግሞ ዲፕሎማቲክ ኮርፕስ፣ የተለያዩ ልዩ ጥሪ የተደረገላቸው እንግዶች፣ የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስና የተለያዩ የኢትዮጵያና በቀጠናው አገራት ከዚህ ቀደም የሰሩ የቀጠናውን ሁኔታ በውል የሚረዱ ዲፕሎማቶችና ምሁራንም ተገኝተዋል። ይህ እንግዲህ ቲንክ ታንክ ፎረም በተለይ ሆርን ሪቪው የተሰኘው የቲንክ ታንክ ፎረም የኢትዮጵያን ብሔራዊ ጥቅም ከማስጠበቅም ባለፈ በምስራቅ አፍሪካ ቀጠና ያሉ ሀገራት በምን መልኩ ሊተሳሰሩና ወደ ልማት ሊሸጋገሩ ይችላሉ፣ ይሄ ቀጠናስ እንዴት ነው ቀጥተኛ ወደሆነ ዘላቂነት ወዳለው ሰላም ሊሸጋገር የሚለው ጉዳይ ላይም በስፋት ትኩረት አድርጎ የተለያዩ ምሁራን የሚያቀርቧቸውን ሐሳቦች ወደ አንድ በማምጣት የተለያዩ የመፍትሄ ሐሳቦች የሚቀርብበት ትልቅ የሐሳብ ገበያ ነው። እንግዲህ እዚህ ላይ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ተጋብዘው ተገኝተው የኢትዮጵያ ጉዳይ አሁን ምን እንደሆነ፣ በተለይ የኢትዮጵያ የውጭ ጉዳይ ፖሊሲ በምን መልኩ ነው የሚታየው፣ አሁናዊ ሁኔታዎች ምንን ያስረዳሉ፣ አሁን ያለው ተጨባጭ ነባራዊ ሁኔታ እንዴት ነው፣ የግምገማ ውጤቱ እንዴት ነው ውጤቱ የሚያሳየው፣ እንዴት ነው የሚገመገመው፣ ፕላስ ደግሞ የኢትዮጵያ ምልከታስ፣ ኢትዮጵያ ስለ ዓለም፣ ስለ አፍሪካ፣ ስለ ቀጠናዊ ጉዳይና ስለ ኤርትራስ እንደዚሁም ስለ ቀይ ባህር ያላት ምልከታ ምንድን ነው፣ ስለ ልማትስ ምንድን ነው፣ ኢትዮጵያ ምንድን ነው አሁን ላይ እየሰራች ያለችው፣ ዓላማዋስ ወይም ፍላጎቷስ በዚህ ቀጠና ምንድን ነው የሚለውንም
በስፋት ነው ያስረዱት። እንግዲህ የኢትዮጵያና የኤርትራ ጉዳይ ኦልሞስት እስከ 73 ዓመት ድረስ የዘለቀን ታሪክን ወደኋላ በመጥቀስ ነው እንግዲህ ወይም በማንሳት ነው የውጭ ጉዳይ ሚኒስተሩም ሌሎች በዚህ የቲንክ ታንክ ፎረም ዝግጅት ላይ የተገኙ ምሁራንና የተለያዩ የዲፕሎማቲክ ማህበረሰብ አባላት ሐሳብ የሰጡበት። እንግዲህ እንደሚታወቀው በኢትዮጵያና በኤርትራ መካከል አሁን ላይ የተጀመረው የሁለትዮሽ የሰጣ ገባ ወይም ደግሞ የባህር በሩን ምክንያት አድርጎ የተነሳው ውዝግብ ብዙ መልኮችን የያዘ ነው። ለእናንተም ግልጽ ለማድረግ ያክል የመጀመሪያው መልክ በኢትዮጵያ መንግስት ያለው አስተሳሰብና ኢትዮጵያውያን ስለ ጉዳዩ ያላቸው አረዳድን የሚወክል ነው። ኢትዮጵያውያንና የኢትዮጵያ መንግስት ስል በዲያስፖራ ኮሚኒቲም በሀገር ውስጥም ያሉ ኢትዮጵያውያንን የሚወክል ነው። በሌላ በኩል ደግሞ የኤርትራ መንግስት ኢትዮጵያ የያዘችውን አቋምና ቀጠናውን የሚመለከትበት እይታና ስለ ቀጠናው ያለው ትዝብትና ስለ ቀጠናው ሁኔታ በማስተንተን አሁን ላይ የደረሰበት ድምዳሜን የሚያካትት ነው። ሶስተኛው የዓለም አቀፉና በቀጠናው የሚንቀሳቀሱ ሀገራት ወይም ደግሞ ኃይላት አሊያም አካላት ልንላቸው እንችላለን። እነኚህ አካላት ወይም አገራት የያዙት አቋምና ቀጠናውን የሚመለከቱበት እይታ ነው። እንግዲህ ነገሮች አሁን ላይ በፍጥነት እየተቀያየሩ ነው። የግሎባላይዜሽን ኢራ ከመሆኑ ጋርም ተያይዞ በርካታ ነገሮች እየተነሱ ነው ያሉት። በተለይ አሁን ላይ የሚታዩ የጂኦፖለቲክስ የኃይል አስተላለፍ ለውጦችና በቀጠናው ላይ እየታዩ ያሉት የተለያዩ ጉዳዮችን ወይም አጀንዳዎችን መሰረት ያደረጉ እንቅስቃሴዎች በአንድም ሆነ በሌላ ኢትዮጵያን ጨምሮ ሁሉንም በሚባል ደረጃ የምስራቅ አፍሪካ ሀገራትን እንደዚሁም በቀይ ባህር ቀጠና ያሉ ኃይላትን የሚነኩ ናቸው። በዚህ በምስራቅ አፍሪካና በቀይ ባህር ቀጠና ላይ የሚደረጉ ወይም የሚመጡ ለውጦች ማለት ነው። ከዚህ አንጻር የኢትዮጵያ መንግስት አሁን ላይ እያደረገ ያለው እንቅስቃሴና እንደ አጠቃላይ በዚህ በምስራቅ አፍሪካ ቀጠና የሚካሄደውና በዚህ እንቅስቃሴ ውስጥ እየመጡ ያሉ ለውጦች ምንድናቸው? ምንስ ነው የሚያሳዩት የሚለውን ነገር ነው መጀመሪያ መመልከትም የሚያስፈልገው። የውጭ ጉዳይ ሚኒስተሩም ትኩረት የሰጡት ለዛ ነው። አሁን ላይ ኢትዮጵያ ህልሟም ሆነ ፍላጎቷ በዚህ በየጊዜው ራፒድሊ በጣም ፍጥነት በተሞላበት አግባብ እየተቀየረ ያለውን የቀጠናውን ሁኔታ በሚመለከት የኢትዮጵያ መንግስት ያለው ምልከታና ፍላጎት እንደዚሁም ቀጠናውን የሚረዳበት አግባብ ከቀጠናው ሀገራት የተለየ ብቻውን የማደግ ፍላጎት እንደሌለውና ምናልባትም ቀጠናው በህብረት የሚጣመርና ለልማት ያለውን ፍላጎት ወደ አንድ በማምጣት በትብብር ኢኮኖሚያዊ ውህደትን አሊያም ኢኮኖሚያዊ ኢንቴግሬሽንን የሚፈጥሩ ከሆነ የዚህ ቀጠና ሁኔታና አጠቃላይ አተያይ በእጅጉ እንደሚቀየርና ይሄም ቀጠናውን የበለጠ ሳቢ እንዲሆን ለልማት ለኢንቨስትመንት የበለጠ ምቹና ተመራጭ እንዲሆን እንደሚያደርገው ይታመናል። በሌላ በኩል እዚህ ጋር መረዳት የሚገባንና በደንብ አጽንኦት ሊሰጠው የሚገባው ጉዳይ ይሄ ቀጠና መቼም ጊዜ ከትኩሳት ወይም ከጸጥታ ስጋት ጸርቶ አያውቅም ወይም ደግሞ ነፃ ሆኖ አያውቅም። ስለዚህ በዚህ ተርሞዌል በሆነ ወይም ደግሞ ቮላታይል የሆነ ግጭት በማያጣውና ትኩሳታም በሆነ ቀጠና ውስጥ እያለን የውስጥ ሰላምን በማጽናት እንዴት ነው የኛ ሰላም ለሌሎች ፕሪቬል ማድረግ የሚችለው ቀጠናውን ደግሞ የበለጠ በልማት ሊያስተሳስር ወደሚችል ዘላቂነት ወዳለው ፓርትነርሺፕ ወይም ደግሞ የጋራ ትብብር ማዕቀፍ ማደግ የሚችለውን ሁኔታ ኢትዮጵያ በስፋት ትኩረት ሰጥታ እየሰራችበት እንደሆነ ያመላከተ ንግግር ተናግሯል የውጭ ጉዳይ ሚኒስተሩ። ሌላው በዚህ ቀጠና ላይ ይሄ አካሄድ ያልተመቸውና በጋራ ማደግ የሚለው ጉዳይ የራሱን የቤት ሥራ ለዘመናት ሳይሰራና በየጊዜው ለአንድ ተማሪ አንድ አስተማሪ የሆነ የቤት ሥራ ሲሰጥ ሳይሰራ ራሱ ላይ እየከመረ የፈተና ጊዜ ሲመጣ እንደሚጨነቅ ተማሪ ሁላ የኢትዮጵያ ከዘመናት በኋላ መንቃትና ወይም ደግሞ ከጊዜያት በኋላ አይኗን መግለጥና ቀጠናው ላይ ያለውን በተለይ ደግሞ የኢትዮጵያን የውስጥ አቅም በተለየ መልኩ በማየትና በመፈተሽ ኢትዮጵያ እንደ አገርም እንደ ቀጠናውም ደግሞ በምስራቅ አፍሪካ ቀጠና አይላ ቀጠናውም የሚያድግበት ኢትዮጵያም ደግሞ በተለየ መልኩ የምታድግበትን ምልከታ ይዞ የመጣ መንግስት መምጣቱ እንደዛ የፈተና ጊዜ እንደተጠበበው ተማሪ በጣም ትልቅ ፈተና የሆነበትና ይሄንን የኢትዮጵያን የልማት አካሄድ
የትብብር የሪጂናል ኢንቴግሬሽን የሚለውን አጀንዳ እንደ ከፍተኛ ውድቀትና ስጋት የራስ ውድቀትና ስጋት አድርጎ እንደ ኃይለኛ የጸጥታ ወይም ሴኪዩሪቲ ትሬት አድርጎ የሚመለከት መንግስትም መንግስታትም መሪዎችም ያሉበት ቀጠና እንደሆነም አመላክተዋል። ለዚህ በአብነት የተነሳው የሻዕቢያ መንግስት ነው። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስት ኤርትራን አሁን ዓለም ከደረሰበት የእድገትና የስልጣኔ ደረጃ ወደ 40 እና 50 ዓመት ምናልባትም እስከ 70 ዓመት የሚሉ ሰዎች አሉ። ምክንያቱም ኤርትራ አሁን ኢትዮጵያ የደረሰችበት ደረጃ ላይ ለመድረስ በምታደርገው እንቅስቃሴ ኢትዮጵያ ደግሞ በአሁን ባለችበት ፍጥነት የምትሄድ ከሆነ የሁለቱ አገራት ልዩነት ምናልባትም በመቶ ዓመትም ኤርትራ ልትመልሰው ማትችለው ሊሆን ይችላል። ስለዚህ ህዝቡን ከ50 ዓመት በላይ ወደ ኋላ የመለሰ አካሄድን ሲሄድ ስለነበረ አሳይመንቱን በጊዜ መጨረስ ስላልቻለና የቤት ውስጥ የቤት ስራውን በአግባቡ ባለመወጣቱ ምክንያት በጣም ከፍተኛ የአደጋ ስጋት አድርጎ ኢትዮጵያን እየተመለከታት ነው። ነገር ግን ኢትዮጵያ ኤርትራንም ሆነ የኤርትራን ህዝብ የምትመለከተው እንደ ጠላት አይደለም። የኛ ምልከታ በጋራ መልማት አለብን። የኤርትራ ዕጣ ፈንታ ከኢትዮጵያ ተለይቶ የሚታይ አይደለም። የኢትዮጵያ ዕጣ ፈንታ በቀጠናው ካሉ አገሮች በተለየ መልኩ የሚታይ አይደለም። ይልቁንም በጋራ መልማት የሚችል ነው የሚል ሐሳብ ነው ያቀረቡት። አስገራሚው ነገር ግን እዚህ ጋር የኢትዮጵያና የምስራቅ አፍሪካ ሀገራት ወይም በኢትዮጵያ ዙሪያ ያሉ ጎረቤት ሀገራት ሁኔታ በጣም በሚገርም ሁኔታ የተንሸዋረረ እይታም ያለበት እንደሆነ አንስተዋል። ለምሳሌ ኢትዮጵያ ስለ ሀገራቱ የምታስበውና ለቀጠናው የአጠቃላይ ኢኮኖሚያዊ ትስስርና የጋራ እድገት የምታደርገውን አስተዋጽኦ የቀጠናው መሪዎች ወይም ሀገራትን የሚመሩ መንግስታት የሚመለከቱበት አንግል ወይም ደግሞ አተያያቸው ኢትዮጵያን ባገለለና ኢትዮጵያን እንደ ወራሪ ወይም እንደ ጠቅላይ አድርጎ በማሰብ ላይ የተመሰረተ መሆኑ ለኢትዮጵያ እድገት እክል ከመፍጠሩም በላይ ይሄ ቀጠና አሁንም የጸጥታ አዙሪት ውስጥ እንዲገባ ያደረገ እንደሆነ ተነስቷል። በዚህ የአፍሪካ በተለይም የምስራቅ አፍሪካ ጉዳዮችን በሚቃኘው የአዲስ አበባ ዩኒቨርሲቲና ሆርን ሪቪው የተሰኘው ቲንክ ታንክ ባዘጋጁት የጋራ ፎረም ላይ ወይም ደግሞ ፓናል ዲስከሽን ላይ ማለት ነው። እዚህ ላይ መረዳት ያለብን ነገር ለአብነት የሻዕቢያን የኤርትራ መንግስት አነሳን እንጂ የጅቡቲን መንግስት፣ የሶማሊያን መንግስት፣ በተመሳሳይ የሱዳንን መንግስት ኢትዮጵያን የሚመለከቱበት አንግል ወይም አተያይ እይታ ከኢትዮጵያ መንግስት ምልከታ በጣም የተለየ ነው። ምክንያቱም የኢትዮጵያ መንግስት አዎንታዊ በሆነ መልኩ ይመለከታቸዋል። እነኚህ ሀገራትን የሚመሩ መንግስታት ግን አሉታዊ በሆነ መልኩ ነው የኢትዮጵያን ሁኔታ የሚመለከቱት ወይም አካሄድን። ለምሳሌ ኢትዮጵያ ያቀረበችው የባህር በር ጥያቄ የኢትዮጵያን አብሮ የመልማት ፍላጎት እንጂ ኢትዮጵያ ሌሎች ሀገራትን የመውረር ፍላጎቷን የሚያሳይ አይደለም፣ ሊሆንም አይችልም። ነገር ግን አገራቱ እየተመለከቱበት ያለው አንግል ይሄ ነው። ምክንያቱም ዛት ኢዝ ዋይ ደሞም ትክክል ነው የሚመስለው፣ ያረጋገጠም ነው የሚመስለው። ምክንያቱም ገና ኢትዮጵያ የባህር በር ጥያቄ ከማንሳቷ በቀናትና በሳምንታት ልዩነት ሻዕቢያና የሶማሊያ መንግስት፣ የግብፅ መንግስት ጥምረት ለመፍጠር በሚስጥር ተወያዩ። ለምን ሲባል የኢትዮጵያ መንግስት የቀጠናውን የሆነ አገር ወሮ የባህር በር ለማስከፈት ጥረት እያደረገ ነው በሚል ይሄ ጉዳይ የሚታሰብ ቢሆን ኖሮ ቀድሞ የኢትዮጵያ መንግስት ምንም ጥያቄ የሌለው ምንም የማያጠራጥር ነገር ከሻዕቢያ መንግስት በጣም በእጅጉ የተሻለ አቅም ያለው የኢትዮጵያ መከላከያ ሰራዊት ከኤርትራ መከላከያ ሰራዊት በብዙ እጥፍ የተሻለ አቅም ያለው የኢትዮጵያ ኢኮኖሚ አይደለም ኤርትራ፣ ሶማሊያ፣ ጅቡቲና ኤርትራ እንኳን ተደምረው የማይችሉት ኢኮኖሚ እንደሆነ ይታወቃል። ጥያቄ የለው። ስለዚህ ለግብዓተ መሬቱ አንድ ሐሙስ የቀረውን ኢሳያስ አፈወርቂን ፈረንጆቹ አቆጣጠር በ2018 ዶክተር አብይ አህመድ ወደ ስልጣን ሲመጡ ኢህአዲግ እንግዲህ ስልጣኑን ለአብይ አህመድ ሲያስረክብ ኢሳያስ እስከዛ ቀን ድረስ ወይም እስከዛ ጊዜ ድረስ ኦልሬዲ የሆነ ቀን ሊወድቁ ይችላሉ ሳይሆን ኦልሬዲ እያከተመላቸው ነው የነበረው። ስለዚህ የኢትዮጵያ መንግስት ኤርትራን ጠቅልሎ ለራሱ መውሰድ ቢፈልግ ኖሮ የኤርትራ ኢኮኖሚም እንዲያንሰራራ ፕሬዝዳንት ኢሳያስ አፈወርቂም የሃይላንድ ውሃ እንዲጠጡ አሊያም እንዲያንሰራሩ ወይም ደግሞ ሰው እንዲያቃቸው የት ነበሩ ብሎ እንደው እንዲያያቸው አቧራቸውን አራግፈው እንዲነሱ አያደርጋቸውም ነበር። ምክንያቱም የኢትዮጵያ መንግስት ነው ለሻዕቢያ መንግስት ማንሰራራት እድል የሰጠው። የኢትዮጵያ ሀብት ተዘርፎ ነው ድጋሜ ኤርትራ እየተገነባች ያለችው። ያ እድል ነበር የተፈጠረው።
ይሄንን ጉዳይ አያደርገውም፣ ግንኙነቱንም አይፈጥርም ነበረ። መቼም አንዳንዶቻችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ፒስ ፕራይዝን አግኝተውበታል ምናምን ልትሉ ትችላላችሁ። መጀመሪያ ታቅዶ አይደለም ይሄ ሽልማት የተገኘው። ምክንያቱም ሽልማቱን አገኛለሁ ተብሎ ሳይሆን የተሰራው ስራ ለሽልማት የሚያበቃ ስለሆነ ነው ኮሚቴው መርጦ የሸለመው እንጂ ይህንን በመስራቴ ኖቤል አገኛለሁ በሚል አይደለም። በቃ ስራው ጥሩ ነበረ፣ ወይም ደግሞ ሰላምን ያመጣ ነበረ። ለ30 ዓመት ሁለት ሀገራት አንድ ህዝብ የተለያየበት ሁኔታ ስለነበረ ይህንን የሁለት መሪዎች ጸብ ግን ደግሞ አንድ ህዝብን ያጣላውን ቁርሾ በመፍታት ዘላቂ ሰላም እንዲመጣ ፍላጎት ያለው ስለነበረ በወቅቱ መሪው ወይም ደግሞ የኢትዮጵያ መንግስት፣ አዲሱ የኢትዮጵያ መንግስት። ስለዚህ በቃ ያ ስራ ተሰራ፣ የኖቤል የሰላም ሽልማት መጣ እንጂ የኖቤል ሽልማት ይሰጣል በሚል አይደለም ስራው የተሰራው። እንደዛም አይደለም፣ እንደዛም አይሆንም። አመነበት። የኖቤል ሽልማት የሚሰጠው ኮሚቴ እጩ አደረገው፣ ሸለመው። ቢኮዝ ቀላል ስላልነበረ። ይሄ ማለት ምንድነው የሚያሳየው? የኢትዮጵያ መንግስትና የኢትዮጵያውያን ፍላጎት ኤርትራን መጠቅለል ቢሆን ኖሮ ኢሳያስ አፈወርቂ እኮ አንድ ሐሙስ ነበር የቀራቸው፣ አብቅቶላቸው እኮ ነበረ። ዕድሜ ለኢትዮጵያ መንግስት ይበሉ፣ ዕድሜ ለአብይ አህመድ ይበሉ፣ ዕድሜ ለ2018ቱ የፈረንጆቹ አቆጣጠር ለውጥ ይበሉ። ለምን ከተባለ በዲፕሎማሲ በእጅጉ የደቀቀች ሀገር ሆና። መለስ ዜናዊ እኮ ኢሳያስ አፈወርቂን ዜሮ ነው ያደረጉ። ዜሮ። ጎረቤት ሀገር እንኳን ሄዶ አይደለም እንዳሁኑ 5 ቀንና 1 ሳምንት ቆይቶ መምጣት ይቅርና ሰዓታት ቆይቶ ለመምጣት እኮ በእጅጉ የሚፈራበት የሚሰጋበት ሁኔታ ውስጥ እንዲገባ ነበር ያደረገው። ዛሬ አፈርልሶ አቧራውን አራግፎ ተነስቶ ኢትዮጵያን መውጋትና ማተራመስ አይደለም፣ ኢትዮጵያን ቴንኪዩ ነበር ማለት ያለበት። አይ የሻዕቢያ መንግስት እኮ ከኢትዮጵያ ጋር የተጣመረው ቲፒኤልኤፍን ለመውጋት ነው፣ በሰሜኑ ጦርነት ወይም የትግራይ ጦርነት ወያኔን ለማጥፋት እንዲተባበረው ነው ለምትሉ ደግሞ እንደዚህ አይነት ሐሳብ ሊመጣ ስለሚችል ያው ይገመታል። ያም ሐሳብ አልነበረም። ያም ሐሳብ የሌለው ከምን አንጻር ነው? ዋናው ፎከስ ጠላታችን ድህነት ነው የሚለው የኢህአዲግ መንግስት ዋና የኢትዮጵያና የኢትዮጵያውያን ጠላት ድህነት ነው የሚለው ነገር ላይ ያተኮረ ነበር። ሁለተኛው ደግሞ ኮራፕሽን ነው፣ ሙስናን መከላከል ነው። ሶስተኛው በቀጠናው አዳዲስ ዴቨሎፕመንቶች እየመጡ ነው። አዳዲስ እድገቶችና የጸጥታ ስጋቶችን የሚፈጥሩ እንቅስቃሴዎች እየታዩ ስለሆነ ይህንን በጋራ መፍታት አለብን። ይሄን ለማድረግ ግን የግድ ኤርትራ ታስፈልገናለች። በጠላትነት አይደለም፣ በአጋርነት። እውነት ነበረ፣ ተጀመረ፣ ኤርትራውያን ወደ ኢትዮጵያ መጡ፣ እንዲተባለ ከዛስ ቲፒኤልኤፍ መገለል ተሰማው። በእርግጥም ያገለለ ነበር። በአንድ በኩል የሻዕቢያ መንግስት ቲፒኤልኤፍን እዛ ጋር ዘግቶ ወይም ደግሞ የትግራይ ህዝብ ወደዛ እንዳይገባ ዘግቶ ወደ ኢትዮጵያ አዲስ አበባ ይመላለስ ነበረ። በአንጻሩ ይህንን ጉዳይ ደግሞ እልባት ለመስጠት የሚደረጉ ጥረቶችም ነበሩ፣ ንግግሮችም ነበሩ። በኋላ ነገሮች ተቀይረው የሻዕቢያ መንግስት ወያኔን ማጥፋት አለብኝ ብሎ በእጅጉ ስለሚፈልግና ቲፒኤልኤፍ ካልጠፋ ወይም ወያኔ ካልጠፋ ኢሳያስ አፈወርቂ እኔ ዕድሜ አይረዝምም ስልጣኔ አይረዝምም ብሎ ስለሚያስብ ማስገደድ ጀመረ። ምክንያቱም ይሄ የኢትዮጵያ መንግስት ፍላጎትም አልነበረም። የኢትዮጵያ መንግስትም እንደ መንግስት የቲፒኤልኤፍ ጠላት አልነበረም፣ ከቲፒኤልኤፍ ጋርም ጠላትነት አልነበረው። ለምን? የመጣው ራሱ እኮ የኢህአዲግ ሰው ነው። ወደ ስልጣን የመጣውም የኢህአዲግ ሰው ነው። በኢህአዲግ ውስጥ ሽኩቻ ነበር፣ አዎ። ነገር ግን እንደዚህ አይነት ደም አፋሳሽ የሚያባላ የሚያቧጭቅ ጦርነት ወደሚያመጣ ነገር ውስጥ የሚያስገባ አልነበረም። ይሄ ሁሉ ከኋላ የሻዕቢያ መንግስት ፍላጎት ነው። ለምንድን ነው ከተባለ የሻዕቢያ መንግስት አማራጮችን ይዞ ነው የገባው። ሲጀመር ለልማት የተፈለገው መንግስት ኢትዮጵያን መቆጣጠር ቋምጦ ስለነበረና የኢህአዲግ መንግስት በኢትዮጵያ ውስጥ ያስመዘገበውን ልማት ጠቅላይ ሚኒስትር አብይ አህመድ መጥተው ፓርቲውን ቀይረው እንደገና ደግሞ ሌላ ሪቫይቫል የሆነ እንቅስቃሴ ሲደረግና ተራማጅ የሆነው ኃይል ከኢህአዲግ ውስጥ ወጥቶ ወደ ከፍተኛ ኢኮኖሚያዊ እምርታ ለመሸጋገር የሚያስችል አዳዲስ አውትሉኮች ሲመጡ ወይም ምልከታዎች ሲመጡ የሻዕቢያ መንግስት አብረን እኩል መራመድ አንችልም፣ ቢኮዝ ያለን የኢኮኖሚ መሰረትና ቤዝ እኩል ስላልሆነ የኢትዮጵያን ኢኮኖሚ መጀመሪያ ማናጋት አለብኝ። ለምን ሲባል ምክንያቱም የሻዕቢያ መንግስት የኢትዮጵያ መንግስት አስቦ እንደተጣመረው ሳይሆን የሻዕቢያ መንግስት የኢትዮጵያ መንግስት ካልወደቀ አሊያም ደግሞ ኢትዮጵያ ካልተተራመሰች ከኢትዮጵያ ጋር እኩል ሆኜ መቀጠል አልችልም የሚል እሳቤ ስላለው ነው። በዚህ ውስጥ ደግሞ
መጀመሪያ መጣል ያለበት የኢትዮጵያ መንግስት ነው። ለምን ሻዕቢያ ኢትዮጵያን እንደፈለገው እንዲያደርግና ኢትዮጵያ ላይ ደርሶ ከኢትዮጵያ ጋር የሚስተካከል ኢኮኖሚ እንዲገነባ። አንድ ሁለተኛው ጉዳይ የሻዕቢያ መንግስት ወይም ኢሳያስ አፈወርቂ የኢህአዴግ መንግስት ተቀይሮ ተራማጁ መንግስት ወደ ስልጣን ሲመጣ ራሱ ኢህአዴግ ራሱን ቀይሮ ማለት ነው አድሶ የኢትዮጵያን ህዝብ ይቅርታ ጠይቆ ወደ ስልጣን ተመልሶ ሲመጣ በኢትዮጵያ ህዝብ ዘንድ ያገኘው ተቀባይነት የነበረውን ኢኮኖሚ በበለጠ የሚያሳድግና ጭራሽ ኢትዮጵያና ኤርትራ መካከል ከነበረው በወቅቱ ከነበረው የኢኮኖሚና የሌሎች የተቋማት ልዩነት በእጅጉ እየሰፋ የሚሄድ የኢኮኖሚ አቅም እየገነባ ሊሄድ ስለሚችል ይሄ ደግሞ በቀጣይ ኤርትራ እንድትዋጥ ነው የሚያረጋት የሚል ግምገማን የነበረው የሻዕቢያ መንግስት። ለምንድን ነው ሚስጥሩን ማንናገረው? ስለዚህ የኢትዮጵያ መንግስት ቀደም ሲል ነግሬያችኋለሁ። የኢትዮጵያ ጠላት ድህነት ነው፣ ከዛ ሙስና ነው፣ ጎጠኝነት፣ ይሄ አባቢውን አስተሳሰብ፣ ጽንፈኝነት ወዘተ የሚሉትን ለየና ማስታወስ ነው። የኢህአዴግ ስብሰባ የሐዋሳው ምርጫ ከመካሄዱ በፊት ወይም በሐዋሳ የተደረገው የኢህአዴግ አጠቃላይ ኮሚቴ ስብሰባ ኮንፈረንስ ተካሄዶ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመመረጣቸው በፊት የነበረውን የአራቱን ድርጅቶች ግምገማ ማየት ነው። ወደኋላ መለስ ብሎ የነበረው የግምገማ ውጤት የሚያሳየው አንደኛ የኢትዮጵያ ጠላት ሻዕቢያ አይደለም ያለው ወይም ኤርትራ አላለም። ኢቭን ግብፅንም አልጠራም። ድህነት ነው የኢትዮጵያ ጠላት ነው ያለው። ሁለተኛ ላይ የኢትዮጵያ ጠላት ሙስና፣ ያልተገቡ እነኚህ ወደ ጽንፍን የሄዱና ወደ ጠባብነት የመጡ አስተሳሰቦች ናቸው። እነኚህን ማረቅ አለብን። ሶስተኛ ነገር በቀጠናው አዳዲስ ለውጦች እየመጡ ስለሆነ ቀጠናዊ የሆኑ የጸጥታ ስጋቶች እየተደቀኑ ስለሆኑ ይሄ የጸጥታ ስጋት ደግሞ በአንድም ሆነ በሌላ ኢትዮጵያን ብቻ ሳይሆን ኤርትራን ጨምሮ የምስራቅ አፍሪካ ቀጠናን ሙሉ በሙሉ ሊያተራምስ የሚችል ነው። ስለዚህ ኤርትራን የግድ በመዛመድና ከኤርትራ ጋር ያለውን ግንኙነት ሰላማዊ በማድረግ ቀጠናዊ ልማቱን የጀመርነውን አገራዊ ልማት ወደ ቀጠናዊ ልማት በመቀየር የኢኮኖሚ ትብብርን በመፍጠር ይህንን የጸጥታ ስጋትም በዘላቂነት መመከት፣ በተመሳሳይ ደግሞ ህዝቡን ከድህነት በማውጣት የጋራ የሆነ የልማት ትብብርን ተግባራዊ ማድረግ ላይ ፎከስ ያደረገ ነው የኢህአዴግ ፖሊሲ ወይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ የተያዘው ዕቅድ ይሄ ነው። በወቅቱ የነበረው ማለት ነው። በተለይ ተራማጁ መንግስት ወደ ስልጣን ሲመጣ የነበረው አስተሳሰብ በኋላ ላይ ብልጽግና የሆነው ፓርቲም ኢህአዴግ ራሱን አድሶ ብልጽግና በሆነበት ደረጃ ይህ አጀንዳ የልማት አጀንዳና የህዝቡን መሰረታዊ ችግሮች መፍታት ዋና ትኩረቱ አድርጎ የተነሳ ነው። በኋላ ላይ እኮ የብልጽግና አጀንዳ ምናምን እየተባለ ሲወጣ ያየነው ነገር ያንን ነበር። ነገር ግን በኋላ ላይ ምን መጣ? የሻዕቢያ መንግስት የኢትዮጵያ የልማት አጋር መሆን አለበት፣ ሁለቱ ሀገራት ተነጣጥለው መሄድ የለባቸውም በሚል ጠቅላይ ሚኒስተሩ ራሳቸው በእነኛ ሀገራት መካከል ያለው ግንኙነት ህግን ማዕከል ያደረገ መሆንም ወደሚችልበት ደረጃ ግን በዋናነት የኢኮኖሚ ትብብርን መሰረት ያድርግ በሚል ሲኬድ የኢትዮጵያ ኢኮኖሚን ኢሳያስ አፈወርቂ በወሬ ሲሰሙት እንደነበረው ሳይሆን ገብተው አዩዋት። ኢትዮጵያን ከስር እስከ ላይ ሲያዋት የኢትዮጵያ ኢኮኖሚና የኤርትራ ኢኮኖሚ በምንም የሚገናኝ አልሆነም። ያ ማለት ሁለቱ እንኳን ቢገቡ ወደ ልማት ትብብር እንኳን ቢገቡ የማይገናኙ ሀገር ጭራሽ ኢትዮጵያ ደግሞ ወደ ባህር በር ስትጠጋ አሁን ባለው ልማት ላይ በእጅጉ ከማደጓን በላይ ኤርትራንም ልጠቀልል ትችላለች የሚል ትንተና ቀረበ። ይሄ በሚስጥር ለኢሳያስ አፈወርቂ የቀረበ ሪፖርት ነው። ይሄ ከሆነማ በኢትዮጵያ ውስጥ በሁለት እጃችን ሙሉ በሙሉ አንድ ሐሳብ ይዘን ሳይሆን መግባት ያለብን በሁለት እግራችን ኢትዮጵያ ውስጥ ስንገባ በአንድ እግራችን መንግስትን ይዘን በሌላ እግራችን ደግሞ ተቃዋሚዎችን ይዘን እንግባ ብለው ገቡ። ለምን? በአንድ በኩል ኢትዮጵያን ያተራምሳሉ። ያ ማለት ኢትዮጵያ ውስጥ የጸጥታ ችግር ይፈጠራል፣ የሆነ የለማ ነገር ይፈርሳል፣ ይወድማል። በሌላ በኩል ደግሞ እነሱ ከኢትዮጵያ ኢኮኖሚ ይጠቀማሉ፣ ራሳቸውን ይገነባሉ። ያ ማለት እኛ እየደቀቅን እንሄዳለን፣ ኤርትራ እያደገች ትሄዳለች። የኢሳያስ አፈወርቂ እሳቤ ይሄ ነው የሆነው። እንዳያችሁትም አሁን እንደምታዩትም የሆነው ነገር ይሄ ነው። መጨረሻ ላይ በኢትዮጵያ መንግስትና በኤርትራ መንግስት መካከል ወይም በሻዕቢያና አዲስ አበባ ባለው መንግስት መካከል የተፈጠረው ልዩነት ከዚህ የመነጨ ነው። ምክንያቱም ኢን ዘ ኤክስፔንስ ኦፍ ኢትዮጵያ በኢትዮጵያን ወደ ታች በመቅበር ወይም ደግሞ የመስዋዕት በግ በማድረግ የሚገነባ የሻዕቢያ ኢኮኖሚ መኖር የለበትም። የኢትዮጵያ መንግስት አቋም ነው። ያልገባህም ሰው ይግባ።
ምክንያቱም እኛ በተባላን ቁጥር በራሳችን እርስ በርስ ባባሉን ቁጥር የገነባነው የመሰረተ ልማትና የልማት አውታሮች ይፈርሳሉ። በሌላ በኩል እነሱ ደግሞ ጦርነቱ እነሱ ጋር እየተካሄደ ስላልሆነ ይገነባሉ። ለእኛ መሳሪያ ይሸጣሉ፣ ያቀብላሉ። የሆነ ቡድን የሆነ ማዕድን ያለበትን ቦታ ይቆጣጠራል። ያንን ማዕድን እየወሰደ እነሱ ጋር ያስረክባል። እነሱ እየሸጡ ብሮከር ይሆኑታል። አቅሙ እንዳይዳከም መሳሪያ ይገዙለታል። በዛ ማዕድን ኢትዮጵያን ከዛ መጥቶ ደም ያፈስበት፣ ኢትዮጵያን የደም ባህር ላይ ያረግ ማለት ይሄ ነው እየሆነ ያለው። ስለዚህ ዋናው ጸብ ይሄ ነው። አሁን እዚህ ጉዳይ ላይ ምንድነው እንድትረዱ የምፈልገው ነገር ከዚህ በተጨማሪ የኢትዮጵያ መንግስት አሁንም በሚገርም ሁኔታ ይሄን ሐሳብ አለመቀየሩ ነው እኔ የሚገርመኝ። የሻዕቢያ መንግስት የመልማት ፍላጎት ቢኖረው ያኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ በሁለቱ አገራት መካከል ሰላም ሲፈጠር ሻዕቢያ ወያኔ ካልጠፋ ሞቼ ይገኛለሁ ማለቱ በራሱ እኮ ድክመት ነበር። አይደለም ዛሬ ቲፒኤልኤፍ ከሻዕቢያ ጋር ተጣምሮ ኢትዮጵያ ሊወጋ ይቅርና የወያኔ መጥፋት ነው ለኔ ህልውና መሰረት፣ አለበለዚያ ወያኔ ካልጠፋ እኔ እጠፋለሁ ብሎ ማሰቡ ራሱ መስተካከል እንዳለበት እየታወቀ ይቅርታ ማድረግ አስፈላጊ አልነበረም ለሻዕቢያ መንግስት። ይህንን በርካታ ትግራዋይም ሁሉም የኢትዮጵያ ዜጋ መረዳት መቻል አለበት። ለምን ኤርትራ እንድትደክም ያደረገው ቲፒኤልኤፍ ነው፣ የኤርትራ ኢኮኖሚ እንዲዳከም ያደረገው የመለስ ዜናዊ አስተዳደር ነው የሚል ግምትም አለው። ደግሞ ጸብም ነበረ። በሌላ በኩል በዛን ወቅት የኢህአዴግ መንግስት የሰራውን የባህር በር ስህተት አሁን የመጣው መንግስት ለማረም ሲሞክር የነበረው ልማት ፈርሶ ድጋሚ እኔ ኢትዮጵያን ካልያዝኩ አሊያም ደግሞ ኢትዮጵያና ኤርትራ በኩል ፓዝ ላይ መራመድ ካልቻሉ አናምናችሁም ነው እኮ እየነገሩን ያሉት። ለምን የሆነ ቀን ኢትዮጵያ ልትወረን ትችላለች፣ የሆነ ቀን የኢትዮጵያ መንግስት እኛን ሊጠቀልለን ይችላል የሚል ሐሳብ ነው ያለው። እንዴት ነው ሲጠቀልል? ሻዕቢያን እኔን አስወግዶ ሊጠቀልለኝ ይችላል የሚል ሐሳብ ነው ያለው። ይሄ እኮ ነው አሁን ነገሮችን እዚህም እዛም የሚጨብጡት አጥተው እንዲፍረከረኩ እያደረጋቸው ያለው ፕሬዝዳንት ኢሳያስ አፈወርቂ። አንዴ ኢራን፣ አንዴ ግብፅ፣ አንዴ ሳውዲ አረቢያ፣ አንዴ ሱዳን ወዘተ እያሉ እያሉ ያሉት ነገሮችን እያተራመሱ እየቀያየጡ ያሉበት መሰረታዊ ምክንያት ምንድን ነው? በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው የመንግስት መዋቅር ልዩነት፣ የኢኮኖሚ ልዩነት፣ ተስፋው የኢኮኖሚ መሰረቱ መለያየቱ በራሱ ሻዕቢያን ያናድደዋል። ስለዚህ ኢትዮጵያ የምትባል ሀገር ካልተተራመሰች ከኢትዮጵያ ጋር አሁን ባለው ሁኔታ ተወዳድረን እኩል መሆን አንችልም። በኋላ እንዋጣለን እና አሁን በዚህ አይነት ጭፍን አመለካከት ላትዋጥ ነው። እኔ ግን የሚገርመኝ የኢትዮጵያ መንግስት አሁንም ሆደ ሰፊ መሆኑ ነው። ይሄ ሁሉ በደል ኢትዮጵያ ላይ የተፈጸመ ይህን ስል ወደ ጦርነት ይገባ እያልኩኝ አይደለም፣ ወይም ደግሞ ለምን እርምጃ አልወሰደምም አይደለም። የኔ ሐሳብ ቢያንስ በቃ እኛ መሄድ እስካለብን ርቀት የህይወት መስዋዕትነት እስከ መክፈል የደረሰ መስዋዕትነት ወይም ዋጋ ከፍለናል። አሁን ጉዳዩ በሰጥቶ መቀበል የማያምኑ ከሆነ በቃ መዝጋት ነው እኛ ያለብን፣ እንደነበረው እንትናችንን ዘግተን ሰላማዊ ነገር። ይሄንን ለማድረግ ደግሞ ህግን ማስከበር ነው። ይሄን ስል በሻዕቢያ ላይ አይደለም እያልኳል። በቃ ራሳችንን ፕሮቴክት ማድረግ ነው አሁን ከዚህ በኋላ የሚያስፈልገው እኔ ብዬ የማስበው። ለምንድን ነው ከተባለ እስኪ እንመልከት ወደ ኋላ ተመልሰን ባለፉት 7 ዓመታት በኢትዮጵያ ውስጥ የነበሩ ለውጦችና የሻዕቢያ መንግስት እያደረጋቸው የነበሩ እንቅስቃሴዎችና የሰራቸው ተግባራትን እንመልከት። የውጭ ጉዳይ ሚኒስትሩ የሰጠው ሐሳብ እኮ የሰነዘረው መግለጫውም እንዳጠቃላይ በዚህ በአዲስ አበባ ዩኒቨርሲቲና የሆርን ሪቪው ቲንክ ታንክ ፎረም ያዘጋጁት መርሃ ግብር ላይ የተነሱ ሐሳቦች አብሶሌትሊ የሻዕቢያ መንግስትን ራቁት ያስቀረ ትክክለኛ ገጽታውን ያሳየን። ምክንያቱም ኢትዮጵያ የጋራ ኢትዮጵያን ለመቀራመት በጋራ ኤርትራ ደግሞ የነሱ የግል ብቻ እንዴት ይሆናል? ይሄ እንዲህ እኮ ነው የሚያስበው የሻዕቢያ መንግስት። ኢትዮጵያ የጋራ ነች፣ እንቀራመታታለን። ኤርትራ ደግሞ የኔ ብቻ ነች። ስለዚህ ኢትዮጵያን በማተራመስ እና ኢትዮጵያን በማዳከም እንጂ የኤርትራ ኢኮኖሚ መገንባት አይችልም ብሎ ማመን። በሌላ አነጋገር የኢትዮጵያ መንግስት እንደሚያስበው በጋራ እንለማለን ብሎ በሩን ከፍቶ እጁን በሰፊው እንደዚህ ዘርግቶ የሻዕቢያ መንግስት ሊቀበል እንደሞከረው ሳይሆን የሻዕቢያ መንግስት የኢትዮጵያን መንግስት አቅፎ ከኋላ ለመውጋት እንዳሰበ አይነት ነው እንግዲህ ምልከታው። something which is absolutely right። ምክንያቱም አብረን እንልማ ተባለ፣ ተነጋገሩ። ጠቅላይ ሚኒስትሩም እኮ አፈነዱት ይህንን ሚስጥር በፓርላማ ባለፈው ሲናገሩ። አብረን እንልማ ተባለ፣ ተነጋገሩ፣ ተግባቡ። አሰብ ሊለማ ሲል ለሁለቱም ሀገር ወዳጅ የሆነ አገር ክሬኖችን ማንሻ የተለያዩ የወደብ እንቅስቃሴዎችን ለማድረግ የሚያስችሉ ቁሶችን ወይም ቁሳቁሶችን እርዳታ አድርጎ ተጭነው እየመጡ ሳለ
ኖ ተባለ። ምክንያቱን አይደለምን ጠቅላይ ሚኒስትሩ ራሳቸው አያውቁትም፣ ምክንያቱን አናውቀውም አሉ። ለምን እንደሆነ ማለት በቀጥታ ይሄ ካልሆነ ሌላ ሪዝን ሊኖር ይገባ ነበር አይደለ? ይሄ ነው ምክንያታችን አንፈልግም አላሉ። በቃ አንፈልግም ብለው ዘጉት ነው የተባለው። ምንድነው ይሄ? ይሄ ማለት ኢትዮጵያን ማተራመስ ነው የሚፈልጉት። መጀመሪያም በራተው እንጂ ኢትዮጵያን ማተራመስ ነበር ፍላጎታቸው ማለት ነው ኢሳያስ አፈወርቂ። ይሄ ምክንያት ከምን የመጣ ነው? እዚህ ጋር ማንኛውም ሀገሩን የሚወድ ዜጋ መጠየቅ ያለበት ጥያቄ ነው። ለምንድነው የትግራይ ክልልን የጦርነት ቀጠና ማድረግ የተፈለገው? ለምንድነው ትግራይ ቁጭ ብዬ ማዘዣ ጣቢያን ትግራይ ላይ ተክዬ አማራ ክልልንና ኦሮሚያ ክልልን በማመስ የኢትዮጵያ ሁለት ሴንተር ላይ የሚገኙ ዋና ክልሎችን እና ውስጣቸው ያለው ህዝብን የሚኖረውን ህዝብ በማባላት ኢትዮጵያን አፈርሳለሁ የሚል እሳቤ ለምንድነው ሊይዝ የቻለው የሻዕቢያ መንግስት? መጠየቅ አለብን። ሁለተኛው ጉዳይ ባለፉት 30 እና ከዛ በላይ ዓመታት በምስራቅ አፍሪካም ሆነ በአፍሪካ ደረጃ በርካታ መሪዎች ተለውጠዋል። ኢሳያስ አፈወርቂ ለምንድነው እስካሁን እሳቸው እንዲነሱ የሚያደርግ እንቅስቃሴ እያለ ለዛውም ከሌሎች ሀገራት በሚገርም ሁኔታና በተለየ መልኩ እየተከናወነ ስኬታማ ሳይሆን የቀረውና አሜሪካና ምዕራባውያን ሀገራት ጭምር ኢሳያስን ማንሳት እየፈለጉና በኢሳያስ ላይ ወስነው ዲሞ አድርገውት በኢኮኖሚ አዳክሞት በማዕቀብ አዳክሞት እያለ ለምንድነው ያላነሱት? ይህንን ጥያቄ መጠየቅ አለብን። ምክንያቱም የዚህ ጥያቄ መልስ ከዋና ጠላታችን ጋር ፊት ለፊት ስለሚያገናኘን ወይም ደግሞ ትክክለኛ መልሱን ስለሚያስገኝልን ዛሬ ላይ እዚህም እዛም የሚረገጥ ነገር ወይም ደግሞ በሻዕቢያ መንግስትና ከሻዕቢያ መንግስት ጋር ተጣምሮ በሚሰሩ ኃይሎች እዚህም እዛም የሚረገጡ ነገሮች ዝም ብለው የመጡ አይደሉም። ምክንያቱም የሻዕቢያ መንግስት አመሰራረትና መሰረቱ የሚያምንበት መንገድና የሚሄድበት አካሄድ በራሱ ይህንን የሚያመጣ ስለሆነ ነው። ለምንድነው ከተባለ ሁል ጊዜም ለአረቡ ዓለም ቁልፍ ወይም መያዣነት የሚጠቀሟት እነኚህ የምዕራባውያን ሀገራት ማንን ነው? ግብፅን ነው። ግብፅን ሲጠቀሙ ደግሞ ግብፅ ደግሞ ያንን ስትራቴጂካዊ አቀማመጧንና የሲዩዝ ካናል በሷ እጅ መሆኑን ወይም ደግሞ በሷ ውስጥ የሚያልፍ መሆኑን እንደ አድቫንቴጅ በመጠቀም በተጨማሪ ደግሞ የአረቡ ዓለም መግቢያ ነኝ ብላ ስለምታስብና አፍሪካንም የአረቡ ዓለምንም ለምዕራባውያን በመያዝ በተለይ የነሱ አጀንዳ እንዲፈጸም በማድረጉ ረገድ ትልቅ አጋር ሆና ስላለች ሁሉ ጊዜም ወይኔቨር የሆነ ነገር ተከስቶ ኢሳያስ ከስልጣን ሊነሱ ሲሉ መጀመሪያ ዓለም አቀፍ ዘመቻን የምታደርገው ግብፅ ነች። በሌላ አነጋገር ስንገለብጠው ኢሳያስ አሁንም ከኢትዮጵያ ጋር ለመልማት ተስማምቶ እምቢ ብሎ ከስምምነቱ የወጣውና አሁንም ኢትዮጵያን እያተራመሰ ያለው አንድም ሁለትም ሶስትም በግብፅ ምክንያት እንደሆነ ጥያቄ የለውም። በዚህ መረዳት ይቻላል። ሁለተኛ ጉዳይ ቢቻልና ቢሆንለት ኢትዮጵያን ለመጠቅለል ካልሆነለት ኢትዮጵያን በማተራመስ ኢትዮጵያ ያስገኘችውና ያላት ኢኮኖሚ ተስፋዋን በማጨለም ወይም ደግሞ እሱ እንደሚያስበው ኢትዮጵያን መበታተን የሚለውን አጀንዳ። በነገራችን ላይ በኢትዮጵያ ውስጥ የተለያዩ አካባቢዎች በሚደረጉ ግጭቶች በአንድም ሆነ በሌላ ግብፅና ኤርትራ እጃቸው አለበት። ስለዚህ ይሄ ጉዳይ ከኢትዮጵያ ጋር አሁን ኢትዮጵያ በደረሰችበት የኢኮኖሚ አቅም እኛ እንወዳደር ብንል አንችልም። ስለዚህ ኢትዮጵያን በማዳከም ኢትዮጵያን የሚበልጥ ኢኮኖሚ ገንብተን ራሳችንን ሴኪውርድ ካላረግንና ኢትዮጵያ ከኛ በታች ሆና ካልተመለከትናት ኢትዮጵያ አሁን ባለችበት ሁኔታ አብረን እንልማ እንኳን ብለን ከኢትዮጵያ ጋር ብንሰራ ነገ ትወረናለች የሚል ስጋት የወለደው ምንም መሰረት የሌለው ግን ደግሞ ጥላቻና ቅናት በውስጡ ያለው የኢትዮጵያን መንግስትም ኢትዮጵያንም በጠላትነት ከመመልከት የመጣ የተንሸዋረረ የፖሊሲ አካሄድ ነው የኢሳያስ አፈወርቂ መንግስት የሚከተለው። ይሄ ነው አሁን ኢትዮጵያን እያመሰ ያለው። የሚገርመኝ ነገር ኤርትራውያንና ኢትዮጵያውያንን በምን መለየት ቻሉ ታዲያ? ይህን ሁሉ እያደረጉ ስንል ምንም የለም። ህዝቡ ያው እዚህ ነው ያለው። አሁን እንኳን የወጣ ሪፖርት የተባበሩት መንግስታት ድርጅት ራሱ የደገፈው የአሜሪካ መንግስት፣ የምዕራባውያን ሀገራት፣ የምስራቁም እነ ቻይና ሙላ የደገፉት ሪፖርት ወደ 57,000 የሚቆጠር የአፋር የቀይ ባህር አፋር ዜጋ ከአካባቢው እንዲፈናቀል አድርጓል የሻዕቢያ መንግስት በስልጣን ዘመኑ። 57,000 ዜጋ ማለት በዛ በረሃ ውስጥ ያንን በረሃ ተቋቁሞ ያንን ቃጠሎ ተቋቁሞ የሚኖር ዜጋ ከቀየው ከኖረበት አካባቢ ከራሱ ምድር እንዲነሳ ማድረግ ቀላል አይደለም። የታፈነው፣ የታሰረው፣
ውሃ የበላው እንግዲህ ቤቱ ይቁጠረው። ኤርትራ እንደ ሀገር እንድታንሰራራ ቢያንስ የአንበሳውን ድርሻ ይጫወታል የተባለው ወጣት መሮት ከኤርትራ እንዲሰደድ ያደረገው የሻዕቢያ መንግሥት አካሄድ ነው። ለምን? መልማት ሲችል አጥፊ ሆነ፣ አፍራሽ ሆነ። መገንባት እየቻለ እያፈረሰ ከኢትዮጵያ ጋር ሰላም በመሆን በሰጥቶ መቀበል በርህ መነጋገር እየቻለ ነገሮችን በሕግ አግባብ ሕግ የሚያውቀው ማድረግ ሲችል ገና የሚቀረኝ የቤት ሥራ አለ ከኢትዮጵያ ጋር ወይም ደግሞ እንደዚህ አይደለም የኛ ሀገርነት የሚል ሐሳብ ስላለው እስካሁን ይኸው እንግዲህ አገራቱ ወደ ግጭት ሊገቡ ነው የሚል እሳቤ ላይ ነው ሁሉም ሰው እስካሁን። በጣም የሚያስገርም ነገር ነው። እንግዲህ ከሻዕቢያ ጋር የታገለው ኢህአዲግ ተቀይሮ ሌላ መንግስትም መጥቶ ኢህአዲግ ራሱን አድሶ ሌላ መንግስት ሆኖ መጥቶ በሌላ መሪ እየተመራ ሰምቲንግ በቃ በጣም ራዲካል ወደሚባል ለውጥ የተጠጋ ባይሆንም ያው ሙሉ በሙሉ ነው ባይባልም ግን በጣም ተራማጅ በሆነ ሁኔታ የሚገለጽ መሪም መጥቶ ከኤርትራ ጋር ያለው ግንኙነት ሰላማዊ ነው መሆን ያለበት። የባህር በሩን ጉዳይ በቃ በአጠቃላይ ኢኮኖሚያዊ ኢንቴግሬሽኑ ያስፈልጋል። ይሄ ለምንድን ነው ከተባለ የሁለቱ አገራት እንቅስቃሴ ሁለቱን አገራት ከማሳደጉም በላይ ለቀጠናው አራያ መሆን የሚችል ነው። ካለዚህ ማደግ አንችልም፣ በህብረት ነው ማደግ ያለብን የሚል እሳቤ ይዞ መጥቶ እንኳን የሻዕቢያ መንግስት ፈቃደኛ አልሆነ። ከዛ ይልቅ እቺ ኢትዮጵያ የምትባል ሀገር ከኔ በታች እኔ ጎንበስ ብዬ የማያት ደካማ ሀገር ካልሆነች ሞቼ እገኛለሁ ነው። ለዚህ ነው የሚያባሉ። ይሄንን ምን ያህል ሰው ገብቶታል ያውቃል አላቅም። እኔ ግን እንደ ሐሳብ አካፍያለሁ። ስለዚህ አሁንም የውጭ ጉዳይ ሚኒስተር የሻዕቢያ መንግስትን ሲገልጽ የተጠቀማቸው ቃላትም ሆኑ ያስቀመጣቸው አመክንዮአዊ ሐሳቦች አሳማኝ ከመሆናቸውም በላይ ተጨባጩን የኤርትራ መንግስትን በኢትዮጵያ ውስጥ ያለውን እንቅስቃሴና እሳቤውን በእርግጥ ያስረዳሉ። ለምን ከተባለ የኤርትራ መንግስት ስለ ኢትዮጵያ የሚያስበው ኢትዮጵያ የጋራችን፣ ኤርትራ ደግሞ የብቻችን። ምን ማለት ነው እንደዚህ ማለት? በጣም የሚገርም እኮ ነው። በተጨማሪ ደግሞ ኤርትራ ኢትዮጵያ ካልተተራመሰችና ኢትዮጵያ ካልደከመች ኢትዮጵያ ውስጥ ሰላም ቅንጦት ካልሆነ በስተቀር ኤርትራ አታድግም ብሎ የኢትዮጵያ ውድቀት ላይ ነው ኤርትራ ማደግ ያለባት ብሎ ማሰብ ምን ማለት ነው? ይህንን ነው የኤርትራ መንግስት የሚያስበው እንጂ አሁን ለምሳሌ በትግራይ ውስጥ የትግራይን ክልል የጦርነት አውድማ ለማድረግ መሞከር ምን ማለት? ትላንትና የቆሰለው ቁስል ሳይደርቅና ትላንትና ሐዘን ውስጥ የወደቀው ህዝብ ከሐዘኑ ሳያገግም ዳግም ወደ ጦርነት እንዲገባ ሁኔታዎችን በዛው ክልል እንዲደረጉ ማድረግ ምን ማለት ነው? ለህዝብ ማሰብ ነው? አይደለም። ይሄ ቢሞቱ ይሙቱ ቢተላለቁ ይተላለቁ ምንም አይገደንም። ግን እኛ አባይ ብቻ ሴኩሪቲ ይደረግልን የሚለው የግብፅና የስልጣን ዘመኑ እንደሚቀጥል የሚያምነው የሻዕቢያ መንግስት አጀንዳ ነው። ስለዚህ ኢትዮጵያ ምንድነው ማድረግ ያለባት? መጀመሪያ ዘኢኮኖሚስት ያወጣውን እንመልከት ቀጥለን። ዘኢኮኖሚስት በኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች ከሻዕቢያ መንግስት፣ ከግብፅ መንግስት ልዑካን ቡድን፣ ከሱዳኑ የአልቡርሃን መንግስት ከሚመራው መንግስት ልዑካን ቡድኖች ጋር በሱዳን ስብሰባ አድርገዋል። ባለኝ መረጃ 2 ቦታ ስብሰባ ስለመደረጉ ሰምቻለሁ፣ ወይም ደግሞ መረጃው ያሳያል። አንደኛው ፖርት ሱዳን ላይ፣ ሁለተኛው ደግሞ በጣም በአስገራሚ ሁኔታ ከዲያስፖራ ሁላ የተውጣጡ የኢትዮጵያ ተቃዋሚ ፖለቲካ ፓርቲዎችም የተሳተፉበት ውይይት ተደርጓል ነው የተባለው። ይሄ ውይይት ምንም እንዳይመስላችሁ ኢትዮጵያን እንዴት ነው በተለየ ስትራቴጂ ነድፈን እቅድ አውጥተን ታክቲካሊም ስትራቴጂካሊም ማዳከምና የማዕከላዊ መንግስትን መጣል የምንችለው የሚል ውይይት ነው አጀንዳ አድርገው ሲወያዩ ሲፈተፍቱ ያሉትና ያደሩት። ሁለተኛው ነገር ይሄንን አሁናዊ ሁኔታ እንዴት ነው ቀይረን ህዝቡኛ እንዲቀበል ማድረግ የምንችለው? ለምን አሁን የባህር በሩን ጉዳይ ብሔራዊ ጉዳይ ነው። ባይኖ ሚንሱ ለፖለቲካ ጥቅም ይዋል፣ ለግለሰብ ይበሉ፣ ማንም ምንም ይበል፣ ኢንዱ ግን ጀስቲፋይ ሲደረግ የህዝብ ጥቅም ነው። የባህር በር ጉዳይ ከማንም እና ከምንም በላይ ኢትዮጵያንና ኢትዮጵያውያንን ነው የሚጠቅመው፣ ዲስፓይት ከተቃዋሚዎች ወቀሳ ውጪ ማለት ነው። ሁለተኛው ነገር የነሱ ተቃውሞ እንዳለ ሚንሱ የህዝብ አጀንዳም ቢሆን መነሻው መጨረሻውም የህዝብ አጀንዳ ነው። ስለዚህ በሁሉም በኩል ህዝቡ የተስማማበት ነገር ትክክል ነው። ደግሞ ህዝብ እንደ አጠቃላይ የተስማማበት ነገር ትክክል ነው በዓለም አቀፍ ግንኙነት። ምክንያቱም ለብሔራዊ ጥቅም ለጋራ ብሔራዊ ጥቅም የሚጠቅምን አንድን ብሔራዊ አጀንዳና ዓላማ
አብሮ ደግፎ ከመንግስት ጋር ቆሞ በሌላ ልዩነት በሚፈጠርባቸው ጉዳዮች ላይ ደግሞ ልዩ ነን ወይም ተለያይተናል ብሎ አሊያም ደግሞ በዚህ ላይ እንለያያለን አቋማችን ይሄ ነው ብሎ ማስቀመጥና ህዝብ ድጋፍ እንዲያደርግ ማድረግ ነው። የህዝብን አጀንዳ የህዝብን ብሔራዊ ጥቅም የሚያጨልም የህዝብ ብሔራዊ ጥቅም እንዳይጠበቅ ከሚሰራ ኃይል ጋር መጣመር ነው ትክክለኛው። ይህንን ለእናንተ ተዋሉ። ስለዚህ ይህንን ቅቡልነት ለመመለስ እንዴት ነው ማድረግ ያለብን የሚል እሳቤ ውይይት አድርጓል። ሌላኛው ጉዳይ ምንድነው? የኢትዮጵያን ወሳኝ አጋራት ከኢትዮጵያ ማራቅ፣ ኢትዮጵያን ማግለል የሚል አጀንዳ ላይ ፎከስ አድርገው እየሰሩ ነው። እዚህ ጋር ምንድነው ሊጠቀሙ ያሰቡት? ኢትዮጵያን የዲፕሎማሲ ክስረት እንዲመጣባት ለማድረግ ነው እየሰሩ ያሉት። የተስማሙትም በዚህ ነው። ለምሳሌ አንዳንድ ሚዲያዎች የተለያዩ የታጠቁ ኃይሎችን መሪዎች ወደፊት እያመጡ በተለይ እንግሊዘኛ የሚችሉትንም ጭምር ኢንተርቪው እያደረጉ የመንግስትን ገጽታ ለማጠልሸት ያ ማለት ይኸው በራሳቸው አንደበት ግብጾች እነሱ አይደል የሚወቀሱበት የሻዕቢያ መንግስት ራሱ አይደል እየተወቀሰበት ያለው ይሄንን በመቀልበስ ወይም በመቀየር ይኸው ራሳቸው ኢትዮጵያውያን ናቸው እኮ መንግስታቸው እንደዚህ እያሉ እየወቀሱ ያሉት ስለዚህ እኔ አይደለሁም እኔ በዚህ ውስጥ እጅ የለኝም ወይም ደግሞ አልተሳተፍኩም የሚል እሳቤን ለመፍጠር በአንድ በኩል የሻዕቢያ መንግስትን ነፃ ለማድረግ ከመወንጀል ወይም እንዴት ነው የጲላጦስ አይነት ፍርድ ምንድነው ንጹህ ነኝ እንዲል በሌላ በኩል ደግሞ የኢትዮጵያ መንግስትን ህዝቡን እንደዚህ ያደረገ ነው ራሱ ነው እኛን ወደዚህ የገፋፋን የሚል ኢሜጅ እንዲፈጠርበት በአጋሮቹ በተለይ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሚባሉ እንደ አውሮፓ ህብረት የተባበሩት መንግስታት ድርጅትና በእነኛ ውስጥ ያሉ አባል አገራትን የሚመሩ መንግስታት የዚህ አይነት አቋም እንዲይዙ ለማድረግ ሙከራ እየተደረገ ያለው። ስለዚህ ይሄ ደግሞ የኢትዮጵያን ዘላቂ የሆነ ቀጠናዊም አህጉራዊም ዓለም አቀፋዊ ጥቅምም ከመንካቱም በላይ የኢትዮጵያን ሰላም የሚያናጋ ስለሚሆን መንግስት እዚህ ላይ ቆፍጠን ማለት መቻል አለበት። ለምን ሲባል የምንጊዜም የኢትዮጵያ የታሪካዊ ጠላት የምትባለው ግብጽ የኢትዮጵያ ማንሰራራት የኔ ውድቀት ነው ብላ የምታስብ ነች። የኢሳያስ አፈወርቂ አስተሳሰብም ከዛም ይመነጭ ነው። ሁለት ምሳሌ ልስጣችሁ። የመጀመሪያው ምሳሌ የኢትዮጵያ መንግስት ኢኮኖሚው ካደገ ወይም ደግሞ ጠንካራ ኢኮኖሚ ከገነባ ኢትዮጵያ የባህር በር ካገኘች እዚህ ላይ መንግስት ብዬ ሳወራ እኔ ስለ ህዝብ ነው ማወራው፣ ስለሆነ ቡድን ስለሆነ ኃይል አይደለም። እኔ ማወራው ስለ ኢትዮጵያ ብሔራዊ ጥቅም ነው፣ ስለ ኢትዮጵያውያን ብሔራዊ ጥቅም ነው፣ ስለ ብሔር ብሔረሰቦች ስለ ኢትዮጵያ ህዝቦች ብሔራዊ ጥቅም ነው ማወራው፣ ስለማንም ቡድን ስለማንም እንትን አይደለም። በዛ መልኩ እንድትረዱኝ መንግስት የሚለውን ቃል ስጠቀም ለማንኛውም ምክንያቱም መንግስት ኢትዮጵያን ነው የሚወክለው። ስለዚህ ኢትዮጵያ የባህር በር ስታገኝ በሚገርም ሁኔታ ኢኮኖሚዋ በተመሳሳይ ያድጋል፣ በተመሳሳይ ደግሞ ተጽዕኖ ፈጣሪነቷ ይጨምራል። ምንድነው ይሄ ማለት? በዚህ ቀጠና ላይ ግብጽ ከዚህ ቀደም የነበራት ሚና እየተሸረሸረ ምናልባትም ዜሮ ደሞን ይሄዳል። አንድ ሁለተኛ ግብጽ ቢሊዮን ዶላሮችን ከሲዩዝ ካናል ለምሳሌ እስከ 9 እስከ 10 ቢሊዮን ዶላር ታገኛለች በዓመት። ስለዚህ ከሲዩዝ ካናል የምታገኘውን ገንዘብ የተለያዩ የልማት አጋር ድርጅቶች የሚረዷትን የአሜሪካ መንግስት የአውሮፓ ህብረት በየዓመቱ የሚሰጧትን ፈንድ በማስተባበር የምስራቅ አፍሪካ ቀጠና ሀገራት መሪዎችንም የሚመሯቸው አገራትንም በገንዘብ በመያዝ አንድም ኢትዮጵያን እንዲያተራምሱ፣ ሁለትም ራሳቸው ለግብጽ ተገዢ ሆነው የግብጽን አጀንዳ ብሔራዊ አጀንዳቸው አድርገው በውስጥ ፖሊሲያቸው ጭምር አካተው አጌኒስት ኢትዮጵያ አርገው ወይም ሆነው እንዲፈጽሙ እያደረገች የነበረችበት አግባብ ይቀየራል። ለምን? ለኢትዮጵያ እጅ መስጠት ይጀምራሉ። ምሳሌ ልንገራችሁ እዚህ ላይ የሶማሊያው ፕሬዝዳንት የሶማሊያ ማዕከላዊ ፕሬዝዳንት ወይም ሞቃዲሾ የከተመው የሐሰን ሼክ መንግስት የሆነበት ሁኔታ ተገዶ ወደ አዲስ አበባ እንደመጣው ኢትዮጵያ የዚህ አይነት አቅም እየገነባች ትሄዳለች ማለት ነው። ይሄ ደግሞ ግብፅን በዚህ ቀጠና ላይ ያላትን ሚና ዜሮ ከማድረግም በላይ እንድትባረር ያደርጋታል። ሌላው ጉዳይ በዓለም አቀፍ ደረጃ ግብፅ የምትልካቸው ሎቢስቶች ገዝታ የምታስነግራቸውን ወይም የምታናግራቸውን ተናገሩልኝ ብላ የምትገዛቸውን ዲፕሎማቶችም ሴናተሮች አይዘር ደግሞ ምሁራንና ከዚህ ቀደም እንደነገርኳችሁ ግብፅ ኢትዮጵያን ለማተራመስ ከ5000 በላይ የሚዲያ ሰዎች ከመላው አፍሪካ ሰብስባ የአፍሪካ ሀገራትን መሪዎች ወደ ራሷ ለማምጣት ኢትዮጵያ ውስጥ የተለያዩ ቡድኖችን በማደራጀት
የተለያየ እንቅስቃሴ እንዲደረግ በማድረግ ኢትዮጵያን ለማተራመስ ኢትዮጵያን አካሄዷን ለመክታት ከ100 ሚሊዮን ዶላር በላይ ወጪ ፈሰስ አድርጋለች። ስለዚህ ይሄንን ትቀለብስባታለች ኢትዮጵያ አሁን ካደገች። ለምን እነኚህ የሚዲያ ሰዎችን የሚተካ ሌላ ደግሞ ለራሷ የሚናገር ሰውም ታዘጋጃለች፣ በሀገር ውስጥም ከሀገር ውጭም። ይሄ ሲሆን አሁን ግብፅ ኢትዮጵያን እንደቀደመው ጊዜ መጣውልሽ የሚል ስጋት አትፈጥርም ወይም አታስፈራራም። በእርግጥ ኢትዮጵያ ድሮም አትፈራም፣ እኛ ፈርተንም አናቅም። እንኳን ዛሬ እንደ ኢትዮጵያዊ ነው ማወራው። ከላይ ከትግራይ ጫፍ እስከ ሞያሌ ጫፍ ያለው ቀድሞ ደግሞ ከሱዳንና ከኤርትራ ድንበር ወይም ከቀድሞ ከሱዳንና ከኢትዮጵያ ድንበር አንስቶ እስከ ታች ኢትዮ ኬንያ ድንበር ያለ ኢትዮጵያዊ ግብፅ ላይ ምንም እንደማትመስለው። ምክንያቱም ግብፅ ጠላታችን እንደሆነ ያውቃል። ኤርትራውያንም አሁን ያውቃሉ። አገርም ሆኑ በኋላ ኤርትራውያንም ያውቃሉ ግብፅ የኢትዮጵያ ጠላት እንደሆነች፣ የኤርትራም ጠላት እንደሆነች። ጠላት ባትሆን ኢሳያስን የመሰለ 50ና 40 ዓመት ወደኋላ የሚመልሳቸውን መሪ አስቀምጣ ሙዳት ትይዝባቸውም ነበር በነገራችን ላይ። ለማንኛውም ይሄን ለነሱ እንተውና እንደ አገር ግን ይሄ ጉዳይ በዚህ መልኩ ነው እኛ ከዚህ በፊትም አሁንም የምናየው። ስለዚህ ኢትዮጵያ ካደገች የግብፅ ሚና በቀይ ባህርም ይቀራል። ብቻዋን መቆጣጠር አትችልም። ኖ ትባላለች። ኖ ምትል ኢትዮጵያ ልትመጣ ነው። ይሄ ከሆነ ደግሞ ግብፅ ብሔራዊ ጥቅሜ የምትለው አንድ እኔ ብቻ ነኝ ኃይል፣ እኔ ብቻ ነኝ በዚህ ቀጠና የበላይነት ያለኝ የሚለውን ሐሳቧን ልትተው ነው ተገዳ። ሁለተኛ በአባይ ውሃ ላይ ግብፅ እንዲፈረም የምትፈልገውና የአባይን ውሃ ከምንጩ ለመያዝ ለዘመናት ዓመታት አይደለም ለዘመናት አቀዳ ስትሰራበት የነበረው አጀንዳ ለአንዴና ለመጨረሻ ጊዜ ፉርሽ ይሆናል። ለምን ካላችሁ ኢትዮጵያ አቅሟን ስትገነባ ኒውክለር ይኖራታል። ኢትዮጵያ አቅሟን ስትገነባ የመደራደር አቅም ይኖራታል። ኢትዮጵያ ነዳጁን ስታወጣ፣ ጋዙ ሲወጣ፣ የመዳበሪያ ፋብሪካ ሲዘረጋ፣ ዩራኒየም ሲሸጥ፣ ወርቅ ሲሸጥ፣ ሌሎች እንደ ታንታሌም፣ አልሙኒየም በጣም በብዙ ቢሊየን ክምችት ያለው ውሃ ሥራ ላይ ሲውል፣ እንደዚሁም ደግሞ የብረት ክምችት ሥራ ላይ ሲውል ወይም ሲሸጥ ለዓለም ገበያ ሲቀርብ ቢሊየን አይደለም ትሪሊየን ዶላር ይሆናል የኢትዮጵያ ኢኮኖሚ። ያን ጊዜ ኢትዮጵያን ማን ይናገራል? ቻይና በህንድና ፓኪስታን እንደዚሁም ቻይና በሚዋሰኑበት ድንበር አካባቢ የሚፈሱ ወንዞችን የኃይል ማመንጫ ስትገነባባቸው ህንድና ፓኪስታን የውሃ መጠናችን ይቀንሳል ብለዋል እንዴ? ቢሉስ ምን ትሰማቸዋለች? ቻይና አሰማቸው ቻው ነው የምትላቸው። ጆሮ ዳባ ልበስ። ለምን? ኢኮኖሚ ገንብታለች። ልክ እንደዛው ኢትዮጵያም ግብፅ ፎከረች አልፎከረች፣ ቢዚ ሆነች አልሆነች፣ እንደዚህ ያደረገች አትሰማም ያን ሰዓት። ለምን? ምንም አይነት የሚቃጣ ነገር ካለ ኢሚዲየትሊ አጸፋዊ ምላሹ በጥፍ ትመልሳለች ማለት ነው። ያ አቅም ይኖራታል ማለት ነው። ያ አቅም ካላት ደግሞ ግብፅ ደብዘዋ ነው የሚጠፋው። ባጭሩ ኢትዮጵያ ካደገች ግብፅ አሁን ያላት አቋሟም ቁመናዋም አቅሟም ይዳከማል። ስለዚህ ሁለት ነገር ኢትዮጵያ ላይ ለዘመናት ስትሰራ ቆይታለች። አንድ ኢትዮጵያ እንዳሃ ማድረግ፣ ሁለተኛ ኢትዮጵያ ወደ ባህር በር እንዳትመጣ ማድረግ። በእነኚህ ነው ኢትዮጵያን ሙሉ በሙሉ ማዳከም የቻለችው። ድሃ መታረገን በማባላት አንዴ በዘር አንዴ የተለያዩ ሐሳቦችን በመስጠት በመከፋፈል፣ ከዛ ደግሞ እኛ በዚህ ጉዳይ ቢዚ ሆነን የዓለም አቀፉን ሥርዓትና ቀጠናውን አህጉሩን ምን እንደሚመስል ማየት ሳንችል ስንቀር እሷ ቀጠናውን ወርሳ ቁጭ። ማሳያ ጅቡቲ ለኢትዮጵያ መመለስ በነበረባት ሰዓት የደርግ መንግሥት የሀገር ውስጥ ግጭት ውስጥ ነበር። በዛን ሰዓት ጅቡቲን መመለስ ስንችል ጦራችንን ማዝመት አይደለም፣ ኢሚዲየትሊ የሆነ ነገር መቆጣጠር ነው። 1 ሚሊዮን እንኳን አይሞላ። አሁን እንደውም በስቷል ማለት ወደ 1 ሚሊዮን ተጠግቷል። ያኔ 500 ወይም ግፋቢል 400 ምናምን የነበረ ሕዝብ ነው። 400 ሺህ የጅቡቲን ሕዝብ ነው የምነግራችሁ። ኢትዮጵያ መቆጣጠር ስትችል ለእሷም የሚገባ ሆኖ ሳለ ሰነድም እያለ ንጉሡ ወደቁ፣ አገሪቱ ወደ ትርምስ ገባች። በማ ምክንያት? በግብፅ ምክንያት። ከዛስ ጅቡቲ ላይ የእስማኤል ዑመር ጉሌ ቤተሰብ ሥልጣን ያዘ። ከእስማኤል በፊት የእስማኤል ዑመር ጉሌ አጎት ነበሩ የያዙት። ከዛ እሳቸው ሲያረጁ ደግሞ በዕድሜ ምክንያት ለእስማኤል ተሰጠ ሥልጣኑ። ጅቡቲን ቀድሞ ሲመሩ የነበሩት ፕሬዝደንት ሐሰን ጉሌድ አብቲዶም እሳቸው ለእስማኤል ዑመር ጊሌ ሰጡት ማለት ነው። ያ ማለት ጅቡቲ የአንድ ቤተሰብ ሪል ስቴት ወይም ኢምፓየር ሆነች። ከዛ የሆነ ነገር እኛ ልንል ስንል ከኋላ ምን ይመጣሉ? እነ ግብጾች ይመጣሉ። አሁን ኢትዮጵያ ደግሞ በጣም ባለፉት 30 ዓመታት ወትሮ ከነበራት አቅም የተለየ አቅም ስታሳይ፣ መጀመሪያ ላይ ኢትዮጵያ በቃ ትበታተናለች ብሎ ሲያስብ የነበረ ኃይሉላ ወደ አንድነት እየተሰባሰበ ሲመጣ ራሱ ኢህአዴግም እኮ ሐሳቡን ቀይሯል። መጨረሻ ላይ ስለ ኢትዮጵያ ራሱ ያለውን ምልከታ በሚመለከት
ከዛስ የኢትዮጵያ አቅም እያደገ ሲመጣ ጅቡቲ ላይ አዲስ ዓለም አቀፍ የውጭ ግንኙነት ስትራቴጂካሊ ግብፅን የሚጠቅም ፖሊሲ ነድፈው ማራመድ ጀመሩ። ምን የዋና በዓለም ላይ ተጽዕኖ መፍጠር የሚችሉና የዓለምን ማኅበራዊ ኢኮኖሚያዊና ፖለቲካዊ ሁኔታ የሚዘውሩ ሀገራት የጦር ቤዝ በጅቡቲ እንዲመሰረት ሐሳብ ማቅረብ አመጡ። ገበያው ጦፈ። አሁን ኢትዮጵያ ወደ ጅቡቲ ዝም ብላ መግባት እንዳትችል የሚያደርግ አንዱ ሥራ ተሠራ። ምን የተለያዩ ሀገራት የጦር ሰፈሮች በጅቡቲ ተገነቡ። እነኚህ ሀገሮች እያሉ እኛ ጅቡቲን ማስመለስ አንችልም። አሁን ስፔን አለች፣ ጃፓን አለች፣ አሜሪካ አለች፣ ቻይና አለች፣ ፈረንሳይ አለች። ስንት ሀገር አለ በዚህ በጅቡቲ ውስጥ የጦር ሰፈር መስርቶ። እኛ ልክ ጅቡቲ ላይ አሁን ለምሳሌ ንግባ እንኳን ብንል ከነኛ ሀገራት ጋር ልንጋጭ ነው። ለምን? የጦር ሰፈር አላቸው። ያ ቀጠና ሰላም እንዲሆን ነው እዛ የሰፈሩት። የዚህ አጀንዳ አራማጆች ግን ከኋላ የነበሩት ግብጾች ናቸው። ምን ያህል እንደሰሩብን እንዲገባችሁ። ስለዚህ የኢትዮጵያ መንግስት በሀገር ውስጥ ጉዳይ ቢዚ ሆኖ አይኑን መግለጥ እንዳይችል ተደርጎ የሀገር ውስጥ ጉዳይ ላይ ብቻ ተጠምዶ ስራ ሲሰራ እነሱ ቀጠናውን ይቆጣጠሩና በአህጉርም በዓለም አቀፍም ደረጃ የኢትዮጵያን ኢሜጅ ያበላሻሉ ማለት ነው። ይሄ ነበር እየሆነ ያለው። አሁን ግን ምልከታው ተቀይሯል። ማለት የምንመለከትበትን እይታ መቀየር አለብን። ኢትዮጵያን የምትወጉ ሰዎች ራሳችሁን እየወጋችሁ ነው። በተለይ ኢትዮጵያውያን ፕሊስ ይሄ መረጃንም ስሙት እስኪ። ይህንን መረጃ ይሄ ነው በኢትዮጵያ ላይ የሆነ ያለው። እርስ በርስ እያባላችን ያለችው ግብፅ የምትባል አረመኔ ሰይጣን ሀገር ነች። ለምን ሲባል ቀደም ሲል በነገርኳችሁ ምክንያት። ሌላው ጉዳይ ቀጠናውን የመቆጣጠር አቅም እንዳላት ኢትዮጵያ ስለምታቅ ቶሎ ብላ ቀጠናውን አረባይዝ ወደ ማድረግ ነው ሄደችው። አረባይዝ ስታረግ ደግሞ የአረብ አገራት ከግብፅ ጋር እንዲተባበሩ። ለምን? ግብፅ ብዙ የገንዘብ አቅም የላትም እንደ አረቦቹ። ለምሳሌ የግብፅ ኢኮኖሚና የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኢቭን ትንሽየዋ ኳታር የምትባለው እንኳን አገር ከግብፅ ጋር ቢነጻጸሩ በጣም በእጅጉ ትበልጣለች ኳታር። ስለዚህ ምን አረገች? በገንዘብ እንዲረዷት። ኢትዮጵያ እኮ የክርስቲያን አገር ብቻ ነች ያለች። በጣም ያልገባቸው ግን አረቦቹ ማስተዋል የጎደላቸው ነቢዩ ሙሐመድ ራሳቸው ኢትዮጵያን አትንኩ፣ የአበሻ ምድር የፍትህ ምድር ነው፣ ሰላማዊ ንጉሥ ያለበት ምድር ነው፣ ሂዱ እዛ ተጠለሉ ብለው ሱሐባዎችን ወይም ተከታዮቻቸውን ወደ ኢትዮጵያን የላኩት። ወደ ግብፅ አላኩም፣ ወደ ሶሪያ አላኩም፣ ወደ ኢራቅ አላኩም፣ ወይም ደግሞ ኢራን አይደለም የላኩት፣ ቻይናና ህንድም አይደለም የላኩት። እዚህ ቀጠና ላይ ብዙ አገራት ነበሩ፣ ግን ወደ ኢትዮጵያን የላኩት። ለምን? ኢትዮጵያ ላይ አይደለም ቁሳዊ መንፈሳዊ ሀብትም በገፍ እንዳለ የተመረጠች ሀገር እንደሆነች ነብይ ስለሆኑ ያውቃሉ። የዲቫይን ስጦታ ስላላቸው፣ የአምላክ ስጦታ ስላላቸው። በጣም የሚገርመኝ ነገር ከዚህ በተጨማሪም ከሳውዲ አረቢያ ቀጥሎ እኮ ለእስልምና እምነት መስፋፋት የሞቱ መስዋዕትነት የከፈሉ ሶሃባዎች ያሉባት የተቀበሩባት ምድርም እንደዚሁም መጥተው የተጠለሉባት ምድርም ኢትዮጵያ ነች። ሄዶ ነጃሺ ማየት ይቻላል። ትግራይ ክልል ውቅሮ አካባቢ፣ ከውቅሮ ወጣ ብላችሁ ማየት ትችላላችሁ። በክብር የነቢዩ ሙሐመድ ተከታዮች እንዴት እዛ አካባቢ መጥተው ተጠልለው በተፈጥሮ ጉዳይ ግማሾቹ ታመው ሲያርፉ እንዴት በክብር እንደተቀበሩ እስካሁን የሚያብረቀርቅ የቀብር ቦታቸው ራሱ በክብር እንዴት እንዳለ። የተቀሩት ደግሞ ያ ከቁሬሾች ጋር ከእስልምና ሃይማኖት እንዳይስፋፋ ከሚፈልጉ ጎሳዎች ጋር በተደረገው ከጃሂሎች ጋር በተደረገው ግድድር ብዙ መስዋዕትነት ከተከፈለ በኋላ በርካታ የነቢዩ ሙሐመድ ተከታዮች ከሞቱ በኋላ ግን ደግሞ መጨረሻ ላይ ያው የአምላክ ኃይል ስለሆነ አሸንፈው ቦታውን ሲይዙ ሲቆጣጠሩ ኢትዮጵያ የተላኩት እነኚህ ወደ ኢትዮጵያ እንዲጠለሉ የመጡት የነቢዩ ሙሐመድ ቤተሰቦችና ተከታዮች በሰላም ነው ወደ ሀገራቸው የተመለሱ፣ ወደ ሳውዲ አረቢያ። ኢትዮጵያ በዚህ ልትከበር ይገባታል። በእርግጥ እኛም እዚህ ላይ አልሰራንበትም። ይሄ የኛ ክፍተት ነው፣ የኛ ድክመት ነው። ነገር ግን ይሄን እንኳን እያወቁም ወይ ደግሞ ጠፍቶባቸው ለግብፅ ገንዘብ ሲረዱ ነበር። የሚገርመኝ ነገርን ሌላ ነገር ልንገራችሁ እዚህ ላይ ሳውዲ አረቢያ አሁን ካላት ህዝብ ቁጥር የበለጠ ሙስሊም ኢትዮጵያ ውስጥ አለ። እንደ አጠቃላይ ነው የምላችሁ። የተባበሩት አረብ ኤሚሬትስ፣ ኳታርና ኩዌት ካላቸው አጠቃላይ የሙስሊም ብዛት ኢትዮጵያ ውስጥ ያለው የሙስሊም ብዛት ይበልጣል። ስቲል ግን ኢትዮጵያን የአንድ ሃይማኖት ተከታይ ብቻ ዳግማዊ አይሁድ ወይም ደግሞ እስራኤል ብቻ በማድረግ እንደዛ እንዲታሰብ ስላደረገች ግብፅ አሁንም ጥላቻ አላቸው። እና ምን አረገች? በሆነ ሰዓት ላይ የኛ መንግስት በሀገር ውስጥ ጉዳይ ሲያያዝ ራሷ በፈጠረችው
የትጥቅ ትግል ብላ ኤርትራን ራሷ የኤርትራን ታጣቂዎች ፈጥራ ማለት ነው። ምክንያቱም የኤርትራ የነጻነት ጥያቄ ራሱ የተነሳው ካይሮ ነው። ያስታጠቀችው ካይሮ ነች። ታጣቂዎችን ያፈራችው ካይሮ ነች። የትጥቅ እንቅስቃሴና ልምምድ ስልጠና ደግሞ ሱዳን ውስጥ ነው ሲሰጣቸው የነበረው። ይሄንን ታሪክ ማንበብ ነው ወደኋላ ተመልሳችሁ። ከዛስ በኤርትራ የጀመረው የግብፅ እንቅስቃሴ ጅቡቲንም ሶማሊያንም ጭራሽ አልፎ ደቡብ ሱዳንና ኬንያን መግባት ጀመረ። ዩጋንዳና እታች ሩዋንዳና ብሩንዲ ድረስ ኮንጎ ድረስ ዘለቀ። የምስራቅ አፍሪካ ቀጠናን አረባይዝ ማድረግ፣ እኔ በዚህ ደግሞ የመጀመሪያውን ሥራ ሰራለሁ የአረቡ ዓለም ወኪል ነኝ ብላ ፊት ለፊት አረገች ራሷን። በአረብ ሊግ አማካኝነት አረብ ሊግ ተመሰረተ። የአረብ ሊግ ሲመሰረት በካይሮ ነው የተመሰረተው። ካይሮ ነው መቀመጫው አሁንም። ከዛስ ያንን ሊግ እየተጠቀመች የቀጠናው ሀገራት ኢትዮጵያ ላይ እንዲያምፁ አጌኒስት ኢትዮጵያ እንዲሆኑ አደረገች። ኢትዮጵያ ግን የሚገርመው ነገር የሁለቱም አብርሃማዊ ሃይማኖቶች መገኛ ብቻ ሳትሆን በጣም በሚገርም ሁኔታ ተከብረው የሚገኙባት አገር ነች። እስልምናና ክርስትና እንደ ኢትዮጵያ የተከበረበት አገር የት አለ? ተከባብረው ነው የሚኖሩት። ይሄንን ግን ረስተው እኛ ላይ እንዲነሱ አረገች። አሁንስ ኤርትራን ገነጠለች፣ የባህር በር ተዘጋብን። ከዛስ አሁን ደግሞ ወደ ባህር በር እናገኝ ብለን ልንወጣ ስንል ይኸው እስራኤል ኢትዮጵያን ኤጀንት አርጋ ወደ ቀይ ባህር በር ቀጠና ልትመጣ ነው፣ የአረቡን የበላይነት በኢትዮጵያ አማካኝነት ልትቀበል ነው ብላ ደግሞ ሌላ አጀንዳ ይዛ መጣለች። እንንቃ ነው። ሙስሊሙም ኢትዮጵያዊ ኢትዮጵያ ማን እንደሆነች ማሳየት መቻል አለበት። ክርስቲያኑም ኢትዮጵያዊ ስለ ሀገሩ ትክክለኛ ኢሜጅ መግለጽ መቻል አለበት። እኛ እዚህ ስንታገል፣ እኛ እዚህ ባልሆነ ነገር ስንል ስንባላ፣ እነሱ እዛ ጋር ቢሊዮን ዶላሮችን በእኛ ሹክቻ ምክንያት እኛ የምናጣውን ቢሊዮን ዶላር እነሱ እየወሰዱት ነው። እኛ ግን እያከክን እንኖራለን ማለት ነው። የእኛ ኢኮኖሚ ይጎዳል ማለት ነው። ይሄ ነው ያለው። ይህንን ሁኔታ የቀየረ አካሄድ አሁን ሊመጣ ስለሆነ እንቅስቃሴ እየተደረገ ስለሆነ በርግጋለች። ለዚህ ነው የኢሳያስ አፈወርቂ መንግሥት ከኢትዮጵያ ጋር ጦርነት ከተደረገ ሀብታም ነው የሚሆኑ። ለምን? ጦርነቱን በውስጥ ኃይሎች ነው የጀመረው። እነኚህ የውስጥ ኃይሎች ደግሞ መቼም ስልጣን የማይወድ የለም። እኔ ግን የሚገርመኝ ነገር አገርን እወዳለሁ የሚለው አነጋገር። አገርን መውደድ ግን እንዴት ነው? እስኪ ተወያዩበት። አገርን መውደድ ማለት ሕዝብን መውደድ ነው። ሕዝብን መውደድ ማለት ደግሞ ለሕዝብ ከተቻለ መሞትና ወይም ደግሞ ከሕዝብ ላይ ጠላትን ማራቅ ነው እንጂ ሕዝብን መግደል አይደለም። እኔ ትርጉሜ ከተሳሳተ እናንተ ተወያዩበት። ግን ይሄ ጥያቄ አለኝ። ለማንኛውም የግብፅ አጀንዳ እስከዚህ ደረጃ የደረሰ ነው። ስለዚህ ይሄንን ጉዳይ ከምንከፋፈልበት ብሔራዊ አንድነትን ፈጥረን የቀጠናውን ሁኔታ ባገናዘበ መልኩ የኢትዮጵያን የበላይነት ማረጋገጥ ነው። ከዛም በኋላ እኔ የሚገባኝ በእኔ ትንተና ኢትዮጵያ ውስጥ የተለያዩ ጥያቄዎች አሉ። ነገር ግን እኛ ከተግባባን መልስ የሚያገኙ ይመስለኛል። ለመንግሥት ደግሞ ያለኝ መልእክት የኢትዮጵያ ሰላም በጣም ወሳኝ ነው። እኛ የውስጥ አቅማችን ከተደራጀ ምንም አያመጡም። ግብፅ ተንጫጫች፣ ኢሳያስ ተንጫጫ፣ አልቡርሃን ተንጫጫ፣ እዛው ነው የሚቀረው። አይችሉንም። ይህ እንዲሆን ግን በምንችለው አቅም የጋራ የሆነ ነገራችን ላይ በጋራ መስራት እንድንችል አሁንም መጣር አለብን። በሌላ በኩል የቀጠናውን ሁኔታ መረዳት አለብን። አሁን የኢትዮጵያ መንግሥት ጦርነት ውስጥ አልገባም ብሎ እኛ የሚያጓጓን ምን አለ? ልማት አለ ብለዋል ጠቅላይ ሚኒስትሩ። ሁሉም የሚሰጡ አስተያየቶች በአንድ በኩል በተለይ የወቅቱን ሁኔታ ባገናዘበ አግባብ የኢትዮጵያ ወደ ጦርነት መግባት ለሻዕቢያ የሚሰጠውን ጥቅም በመረዳትም ጭምር የኢትዮጵያ ሚኒስትሮችም አመራሮችም እንደዚህ አስተያየት ሲሰጡ ያለቁ ፕሮጀክቶችንና የሚጀመሩና እየተሰሩ ያሉ ፕሮጀክቶች ላይ ትኩረት ማድረጉ የበለጠ የጦርነቱ ማሸነፊያ እንደሆነ የሚያመላክቱ ይመስለኛል እኔ ስረዳ። ለምሳሌ በኢትዮጵያ ውስጥ የሚደረጉ የተለያዩ ልማቶች የኢትዮጵያን ጠላቶች ምክንያት ያሳጣሉ። ስለዚህ የኢትዮጵያ ልማት እየተረጋገጠ በሄደ ቁጥር ኢትዮጵያን የሚወነጅሉ ኃይሎች ምክንያት እያጡ ስለሚሄዱ ያው ፉርሽ ይሆናል ማለት ነው ክሌማቸው። ያንን እያረገ ይመስለኛል መንግሥት። ይሄ ጥሩ ሐሳብ ነው። ግን በተመሳሳይ የአንድነት ጉዳይ ላይም ወይም ደግሞ በጋራ አጀንዳ ጉዳይ ላይም በርካታ ስብሰባዎች፣ በርካታ የአመለካከት ለውጥ ሊያመጡ የሚችሉ ሥራዎች ኢቭን ፐብሊሽ ተደርገው ራሱ መታተም እንዳለባቸው፣ በተለይ ደግሞ የጋራ የሆኑ ታሪኮቻችን ላይ ንግግሮች አሁንም በደንብ መደረግ እንዳለባቸው ይሰማኛል። ይህን ስል ግን እነሱ ከኛ ስለሚበልጡ አይደለም፣ ወይም ደግሞ ግብፅም ሻዕቢያም ከኢትዮጵያ ስለሚበልጡ የሚበልጥ አቅም ስላላቸው አይደለም። ዋና ጠላታችንን ማጥቃት ከቻልን ቅርንጫፉ ምንም አይከብድም ከዛ በኋላ።
ትኩረት መደረግ ያለበት ዋና ታርጌት መሆን ያለበት ዋና የችግሩ ምንጭ ነው። ኢትዮጵያን የማተራመስ አጀንዳን አንግቦ ራሱን የመንግስት ጭንብል አስለብሶ ኢትዮጵያን የሚያተራምሰው ኃይል ሻዕቢያና ግብጽ ጋር ነው ትኩረቱ መሆን ያለበት። ለምን የነሱ እጅ ሲቆረጥ አቅርቦት ሲቋረጥ ያው እንግዲህ ረሃብ ይመጣል። ረሃብ ካለ ደግሞ ይጠወልጋል። የጠወለገ ደግሞ አቅም አይኖረውም ማለት ነው። አይኤስአይኤስ የምንበለው አልሸባብ የምንበለው ዋቴቨር ማንም። ስለዚህ ያን ጊዜ ራሱን እዛው ያከስማል ማለት ነው። ነገር ግን የመሳሪያ የሚያጓጉዘውም የሚያሳልፈውም የሚሰጠው ምንጩ ካልደረቀ የጸጥታና የደህንነት ስጋቱ ይቀጥላል ማለት ነው። እዛ ላይ መስራት ያስፈልጋል። አይ ቲንክ እዛ ላይ ትኩረት ያደረገ ይመስለኛል የመንግስትን ማካሄድ። ግን በዓለም አቀፍ ደረጃም የኢትዮጵያን ኢሜጅ በመቀየሩ ረገድና ይህንን የኢትዮጵያን ፍላጎት እውን ከማድረግ አንጻር ተግዳሮት ሊሆን የሚችሉ ነገሮችን ከማጋለጥ አንጻር ኢትዮጵያውያን አሁንም አንድ ላይ መስራት ያስፈልጋቸዋል። መንግስትም የሚሰሩ ስራዎችን በደንብ መግለጽ አለበት፣ በደንብ ማሳየት። ልማቱ እየጠነከረ በሄደ ቁጥር እዛ ጋር እኔ የምፈልገው ልማት ነው፣ ታዲያ ምንድን ነው የሚያዋጋኝ ወደሚል እሳቤ ይመጣል። በሌላ በኩል ደግሞ ይሄ ተልኮ አርጎ ይህንን ተልኮ አርጎ ኢትዮጵያን ማተራመስ፣ መከፋፈል፣ ማዳከም ተልኮ አርጎ የሚሄደው ኃይል ደግሞ ይጋለጣል ማለት ነው። ያ ማለት መቼም ተቀባይነት ከሌለው የትኛውም ኃይል ተጽዕኖ ማሳደር አይችልም። ስለዚህ እዛ ላይ ትኩረት ማድረግ የሚያስፈልግ ይመስለኛል። በመጨረሻ የቀጠናው ሁኔታ ምን ይመስላል የሚለውን ጉዳይ አንድ ምልከታ ላስተላልፍና እንጨርሳለን ከሰዓት አንጻር። አንዱ ጉዳይ የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ቀጠናዊ ፉክክር፣ ቀጠናዊ ውዝግብ አሁን ላይ አይሏል። ግን ሳውዲ አረቢያ አሁንም ከኢትዮጵያ ጋር ሰላም ነች በቀጥተኛው መንገድ። በተዘዋዋሪ ግን ከኢትዮጵያ ጋር ጥምረት ፈጥራ የምትሰራውን የተባበሩት አረብ ኤሚሬትስን የሚገዳደር ተግባርን እያከናወነች ነው። ያ ደግሞ በአንድ በኩል ለኢትዮጵያ ችግር እየፈጠረ ነው። ለምሳሌ ሳውዲ አረቢያ ከግብጽ ጋር በቀይ ባህር ቀጠና ላይ ጥምረት እየፈጠረች ነው። ሳውዲ አረቢያ ኢትዮጵያ ወደ ቀይ ባህር ብትመጣ አሁን እንደ በፊቱ አይደለችም፣ ፍላጎት አላት ወይም ደግሞ አትቃወምም። ግን ሳውዲ አረቢያ ኢትዮጵያን መያዝ ስለምትፈልግ ግዴታ ዩኤኢን ማባረር ትፈልጋለች ወይም ደግሞ መብለጥ ትፈልጋለች። ያ ደግሞ አሁን ባለው ሁኔታ አይሆንም። ስለዚህ ግዴታ ናሽናል ኢንተረስት ስለሆነ ብሔራዊ ጥቅም ስለሆነ ከሷ ጥቅም ጋር የሚወዳጁ ወይም ደግሞ የሚጣጣሙ፣ በሌላ በኩል ደግሞ ከኢትዮጵያና ከተባበሩት አረብ ኤሚሬትስ ጥቅም ጋር የሚቃረኑትን ወደ ራሷ እየሰበሰበች ነው። ስለዚህ በአንድም ሆነ በሌላ እኛ ላይ ችግር ሊፈጥር ወይም ስጋት ሊሆን የሚችል እንቅስቃሴ አለ። ሁለተኛው ጉዳይ ሻዕቢያ አዳዲስ ኃይሎችን ወደ ምስራቅ አፍሪካ ቀጠና እየጋበዘ ነው ያለው። ለምሳሌ ኢራን፣ ኳታር ወደዚህ ቀጠና እየመጡ ነው ያሉት። እነኚህ አገራት ደግሞ ለማንም መሳሪያ ይሸጣሉ፣ ራሷ ቱርክንም ጨምሮ። ጉዳያቸው አይደለም። ዋናው ጉዳይ እነሱ መሳሪያ የሚሸጡበት ጦርነት ይኑር፣ እነሱ መሳሪያ የሚሸጡለት አካል ይኑር። እንደዚህ አይነት ነገሮች ደግሞ አደገኛ ናቸው። ለምን? ታክቲካዊ ግንኙነት እንጂ ስትራቴጂካዊ የሆነ ግንኙነት ፈጥረው ማሄዱ ስለሆኑ እነኛ ሀገራት ጊዜያዊም ቢሆን ውድመትን ሊያስከትሉ የሚችሉ እንቅስቃሴዎችን ሊያደርጉ ይችላሉ። ስለዚህ እነኚህን አካላት ደግሞ በዓለም አቀፍ ደረጃ ውግዘት እንዲገጥማቸው፣ ለምሳሌ ኢራን በዓለም አቀፍ ደረጃ የመሳሪያ አቅርቦትም ሆነ ራሱ አምርታ እንዳትሸጥም ሆነ ራሱ እንዳትታጠቅ ማዕቀብ ያለባት ሀገር ነች። አሁን ለኤርትራ በድብቅ ድሮኖች እያስታጠቀች ነው፣ እየሸጠች ነው፣ ሚሳኤሎች እየሸጠች ነው። ይህንን ማጋለጥ ያስፈልጋል። ለምን? ይሄ ሁኔታ በርትተን የምንሰራበት ከሆነ ኢራንን ከዚህ ቀጠና የሚያስወጣት አሊያም እጇን እንድትሰበስብ ሊያደርግ የሚችል ነው። ሁለተኛው ጉዳይ በተመሳሳይ ከኢራን ጋር የተዛመዱ አካላትን እርምጃ እንዲወሰድባቸው ያደርጋል። ለዚህ ሁነኛ ማሳያ የአልቡርሃን መንግስትና የሻዕቢያ መንግስት ላይ እስራኤል የሰጠችው ማስጠንቀቂያና ሲአይኤ ያቀረበባቸው ድብቁ ዶሴ ነው። ይህንን ምስጢራዊ ግንኙነት የሚያጋልጥ። ይህን ስል ከምን አንጻር ነው? እኔ አሁንም ከኢትዮጵያ ብሔራዊ ጥቅም አንጻር ነው የማየው። ኢትዮጵያ በደቡብና በምስራቁ በኩል ኦልሬዲ ሰርታለች መስራት ያለባትን ስራ። በተለይ የተባበሩት አረብ ኤሚሬትስ ኢትዮጵያ የባህር በር ስትጠይቅ በሶማሊያ በኩል ገብታ ግብጽ ኢትዮጵያን እንዳታተራምስ የሚያስችል በቂ ስራ ተሰርቷል ብዬ አምናለሁ። ለምን? ሶማሌላንድን፣ ፑንትላንድን፣ ጁባላንድንም ብታዩ ከተባበሩት አረብ ኤሚሬትስ ጋር ጥሩ ግንኙነት አላቸው። አት ዘ ሴም ታይም ከኢትዮጵያ ጋርም አሪፍ ግንኙነት ነው ያላቸው። የማዕከላዊ መንግስቱ ቢፈነጭም ቢዝትም ቢወራጭም ለኢትዮጵያ ግን ሊፈጥር የሚችለው ነገር የለም። ምክንያቱም ተጽዕኖ ኢምንት ነው። እዛው ከአልሸባብ ጋር የቤት ስራውን ይስራ እሱ። ልክ ድሮ እኛ በውስጥ ኃይሎች ቢዚ እንደሆን ነው አሁን እሱ ይሁን። ያ ማለት እኛም አንድ ስቴፕ አድገናል። በደቡቡ በኩል ጨርሰናል። አሁን የቀረን በሰሜኑ በኩል።
በምዕራብም በኩል ጨርሰናል። በምዕራብ በኩል ደቡብ ሱዳን ነበረች የምታሰጋው። ደቡብ ሱዳንና ኢትዮጵያ መካከል ስምምነት ተፈርመዋል። በተጨማሪ ዩጋንዳ ውስጥ እጅ ስላለን ዩኤኢ ስለገባች፣ ስለዚህ የደቡብ ሱዳን ጉዳይ ከምንም በላይ ደግሞ ከዩኤኢም በላይ ኢትዮጵያ ጠንካራ መሰረትን አስቀምጣለች። አሁን ለታም ተፈራርመዋል። እንደውም በሱዳን ውስጥ የሚያልፈውን የነዳጅ ማስተላለፊያ ቱቦ ካናሉን በኢትዮጵያ ውስጥ ለመገንባት ለመዘርጋት ተስማምተው እየተሰራ ነው። በደቡብ ሱዳን አየር መንገድ ውስጥ ሼር እንዲኖረው እየተደረገ ነው። የኢትዮጵያ አየር መንገድ በደቡብ ሱዳን አየር መንገድ ውስጥ ሼር እንዲኖር፣ በኢኮኖሚ በጸጥታ ጉዳዮች ትብብር እንዲኖር ስምምነት ተፈርመዋል። አሳሪ ውል አለ። አሁን የቸገረን በሰሜንና ሰሜን ምዕራብና ምስራቅ በኩል። አሁን እዚህ ጋር ጥንቃቄ ማድረግ ያለብንና ዋናው ጉዳይ መገንዘብ የሚገባን ነገር እንዴት ነው ይህን ጉዳይ እንደ ደቡብ ምስራቅና ምዕራቡ ብሎም ምዕራቡ አካባቢ የምስራቁንና የሰሜን ምስራቅ ሰሜን ምዕራቡን አካባቢ ሴኪውርድ ማድረግ የምንችለው እኛን የጸጥታ ስጋት እንዳይፈጥርብን ማድረግ የምንችለው የሚለው ጉዳይ ላይ መንግስት አበክሮ መስራት አለበት። ለምን በሱዳኑ የሻዕቢያ መንግስት ቶሎ ብሎ የአልቡርሃንን ጦር የረዳውና የሄሚቲ ጦር ወደ ምዕራብ ሱዳን ወደ ዳርፉር ወደ ቻድና ሊቢያ ድንበር እንዲጠጋ ያደረገበት ምክንያት የሰሜን ምዕራብና ሰሜን ምስራቁ የኢትዮጵያን ቀጠና የራሱ ቁጥጥር ውስጥ ለማስገባት ነው። በዚህ ደግሞ የባህር በሩ በሱ እጅ ስላለ የመሳሪያ ድጋፍም ያገኛል። ሌሎች ሶስተኛ ወገኖችንም ወደ ኢትዮጵያ ለመጋበዝ ይረዳዋል። ኢትዮጵያ ይህንን ነው ማክሸፍ ያለባት። አሁን እኔም ማስበው እንደዛ ነው። ምክንያቱም በደቡብ ምዕራብ፣ በደቡብ ምስራቅ፣ በምዕራብ በኩል ኦልሬዲ ሴኪውርድ አድርገናል ብለናል። ቢመጣም እዛው ነው የሚመለሰው። የራሱን የቤት ሥራ ራሱ አይጨርስም። ለምሳሌ የሶማሊያ ማዕከላዊ መንግስት። በሰሜን በኩል ግን የሱዳን ጉዳይን በደንብ መመልከት አለብን፣ መፈተሽ አለብን። ዋናው የሰሜን ጉዳይ የሱዳን ጉዳይ ነው። ሱዳን ላይ ሄሚቲ ወደ ምዕራብ ሱዳን ከሚሄድ ይልቅ አሁን ከምዕራብ ሱዳንን ሴኪውር አድርጓል አይደለ? ወደ ምስራቅና ወደዚህ ወደ ኢትዮጵያ ድንበር አካባቢ ወደ ደቡብ ምዕራብ እና ምስራቅ አካባቢ በደንብ እንዲጠጋ በማድረግ ኢትዮጵያን በድንበርነት አዋሳኝ ላይ ይዞታው ነው እስከዛ ድረስ አስፍቶ የሚመጣ ከሆነ የሻዕቢያ መንግስት ለኢትዮጵያ ስጋት አይሆን። በሌላ አነጋገር ሄሚቲ በሱዳኑ ጦርነት የበላይነት ካለው የሱዳን ሰዎች እዛው እጃቸውን ሰብስበው እርስ በርስ ቢዚ ስለሚሆኑ የሻዕቢያ ጉዳይ እንግዲህ እናየዋለን። በምስራቁ በኩል ደግሞ የሱዳኑን ጉዳይ ለማስተካከል ስለምትዳክር ግብፅ ጅቡቲ መምጣት አትችልም። ስለዚህ ጅቡቲ ላይ ተጽዕኖአችንን ለማሳደር ቀላል ነገር ይፈጠርልናል ማለት ነው። ይህን ማድረግ የማንችል ከሆነ ግን ነገሮች ሊበላሹ ይችላሉ። ነገሮች ከተበላሹ ደግሞ አደጋው ሊከብድ ይችላል። ስለዚህ እዚህ ላይ የኢትዮጵያ መንግስት በደንብ አበክሮ መስራት ያለበት ይመስለኛል። ጅቡቲ ውስጥም የተሻለ ለውጥና መንግስትም በተሻለ መልኩ ዲሞክራሲ ሆኖ እንዲመጣ ይፈለጋል። በተለይ አፋሮች ተጨቁነዋል፣ መርዳት ያስፈልጋል። ይህን ስል ግን ሶማሌውንም ወይም ኢሳውንም በመክዳት ወይም ደግሞ አፋሩን በመጉዳት በቀል እንዲበቀል የሚያደርግ እርምጃ እንውሰድ ሳይሆን እነኚህ ሁለት ኃይሎች ለኢትዮጵያ ስጋት የማይሆኑበትን ሁኔታ መፍጠር ያስፈልጋል። አስፋራስ የእኛ ጥቅምን ኮንሰርን እስካረገ ድረስ። አለበለዛ ግብፅ አሁን በሱዳን ያለውን አልቡርሃን እንዲያሸንፍ እያደረገች ጅቡቲ ውስጥ ደግሞ ኢስማኤል ኡመር ጊሌ የያዘውን ስልጣን ወደ ራሷ ይዛ ጎትታ እኛን የባህር በር መውጫ እስክናጣ ድረስ ልታደርገን የምትችልበት ዕድል እየተፈጠረላት ከሆነ ደግሞ እኛ አደጋ ውስጥ ልንወድቅ ነው ማለት። አሁን የበርበራ ወደብን ባናገኝ ኖሮ የጦር መሳሪያ ቤት እናስገባለን። ስለዚህ ይሄ ጉዳይ በዘላቂነት መፍትሄ የሚያገኝ መሆን አለበት። ሌላው የሀገር ውስጥ ኃይሎችን በሚመለከት ሰላምን መስፈን ማምጣት የሚያስፈልግ ይመስለኛል። እዚህ ላይ መንግስት እንግዲህ ምን አይነት አካሄድ ይከተላል? እንደ ሐሳብ ድርድር በጣም መልካም ነው ብዬ አምናለሁ። ምክንያቱም በጦርነት የተገኘ ውጤት የለም። ውድቀትና ኢኮኖሚ ይዳከማል፣ ህዝብ ያልቃል። ባጭሩ መንግስት አይደለም የውስጥ ኃይሎችን ሻዕቢያን ራሱ እኮ ታግሶታል። ስለዚህ አሁንም እየታገሰ እንደሆነ አምናለሁ። በሻዕቢያ ላይ ያለው ሆደ ሰፊነት ይገርመኛል። ለግብፅም የሰጣት ወይም በግብፅ ላይ ኢትዮጵያ የያዘችው አቋም ራሱ እንደ መንግስት ለእኔ በጣም የኢትዮጵያ መንግስት ሆደ ሰፊ እንደሆነ ነው የሚገባኝ። በተለይ በኢትዮጵያ ታሪካዊ ጠላቶች ላይ ካሁን በኋላ ድርድር ባያስፈልግ እነኝን ቦታ ማስያዝ የሚያስፈልግ ይመስለኛል። ከውስጥ ኃይሎች ጋር በድርድር ነገሩን ወደ ሰላም ማምጣትና ቀጠናው ላይ ኢትዮጵያ አንዴ ባህር በሩን እስክታገኝ ነው። ከዛ በኋላ ይሄ እዚህም እዛም የሚረግጠው አካል የትም አይሄድም ብዬ አምናለሁ። ይህን ይመስላል የዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራማችን። አብራችሁን ስለነበራችሁ በማመስገን በቀጣይ በሌሎች የትንተና መረጃዎች እንደዚሁም
የኢትዮጵያን ብሔራዊ ጥቅም ማዕከል ያደረጉ ቀጠናዊ፣ አህጉራዊና ዓለም አቀፍ መረጃዎችን ይዘን እስከምንቀርብ ድረስ ለዛሬው በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።